አንብበህ የጨረስከው ገድል አለ? እንዴት መሰለህ አንብበህ የምትጨርሰው ሳይሆን የምናስብባቸው ቀኖች ይሄ እንደ መጽሐፍ እንደ ስቶሪ አንብበህ የምትጨርሳቸው ሳይሆን የሆነ ቀናቶች የተሰጠ አሳይን የተደረግናቸው የቅዱሳን ቀኖች አሉ። በዛ ቀን የሆነች ታሪክን ትወስድና ያንን እኔ ያልኩ አንብበህ የጨረስከው ገድል አለ አንተ በግልህ? ለምሳሌ አሁን ድርሳን ሙሉ ለሙሉ አንብቤ እንደዛ መጨረስ አይደለም የምፈልጋቸውን የዛሬን እንዳልኩ በጣም ብዙ ናቸው። ከሆነ እየወሰደ ማለት እኮ ያለብህ ታሪኩን በአጋጣሚ እያነበብኩ ማለት ያለብህ እኮ እኔ አንድ ጥያቄ 3 ጊዜ መጠየቅ የለብኝም። አንብበህ የጨረስከው ገድል አለ ወይ ብዬ ስልህ አይ አንብበህ የጨረስኩት ገድል የለም፣ በቃ እንደሱ ነው ማለት ያለብህ። አንብበህ የጨረስከው ገድል የለም፣ አንብበህ የጨረስከው ድርሳን የለም። ስለዚህ የአንድን ጻድቅ እንኳን ሙሉ ሂስቶሪውን አታውቀውም ማለት ነው። በቃ ታዲያ የአንድን ጻድቅ የተባለ ሙሉ ሂስቶሪውን እንኳን አታውቀውም እና አሁን ሙሉ ሂስቶሪውን ባላነበብክበት አታውቅም። ስለዚህ ባላወቅክበት በውስጡ ነገረ ድህነትን ይናገሩ አይናገሩ፣ ያስተምሩ አያስተምሩ፣ ይተርኩ አይተርኩ ምንም የምታውቀው ነገር የለም። አይ ቲንክም አይጠበቅብኝም መሰለኝ። ለምን? መጽሐፍቶቹ ያው የማይረቡ መጽሐፍቶች ስለሆኑ አይደል? አይ እንዴት ይባላል? የማይጠበቅብኝን መጽሐፍ ማለት የማንበብ ሁሉንም የማወቅ ግዴታ የለብኝም ማለት እንዴት ነው አናሎጂ የሚሰራው? የማይረቡ ተብሎ እንዴት አንተ አንድም እኮ የለም ሁሉንም ለማለት። አሁን ለምሳሌ እንደው አንድ 5ቱን ወይ 10ን ወይ 3ቱን ወይ 2ቱን አንብበህ ቢሆን ኖሮ ሌሎቹን ሳላነበብካቸው ወይ ብዬ ብልህ አይ ሁሉንም የማንበብ ነገር አይጠብቅብኝም እነዚህን ግን አንብቤያለሁ ብለህ ማለት ትችል ነበር። አንተ እኮ አንድም አላነበብክም። አንድም ማለት ያንዱንም ይቅርታና በጣም ያው ለመማር የገባን ይመስለኛል። እና አሁን ምንድነው አላነበብኩም ማለት ሳይሆን ሙሉ የጨረስኩት መጽሐፍ ያ ማለት አንብቤ አላቅም ማለት ሳይሆን ኮምፕሊትሊ ነው። ቀንጨብማ እንደዛ አይነትማ እኮ እንዳነበብክ ነገረኛል። ለምሳሌ አሁን የዕለቱ በወሩ ወርሃዊ በዓል በሚደረግበት ሰዓት ላይ የሚነበበው አለ አይደል? የወሩ እንደሱ አንድ ምዕራፍ ምናምን ነገር ወይ ሲነበብ ሰምተሃል ወይ በግል አንብበሃል። እንደሱ ማለት ነው። እኔ ያልኩትኝ የአንዱን አሁን ተክለ ሃይማኖት ከሆነ የገድለ ተክለ ሃይማኖትን ሙሉውን መጽሐፉን አንብበህ ሙሉን ሂስቶሪ አላገኘሁም፣ አታውቀውም። እሺ አላገኘሁትም። ትክክል ነህ። ያ እሱ በእንደሱ ነው እያልኩ። በእንደሱ አይነት አነባበብ አንብበህ ሙሉውን ገድለ ተክለ ሃይማኖት ማን ነው? ጸሐፊው ማን ነው? በስንት መቼ ተጻፈ? ለምን ዓላማ ተጻፈ? ተክለ ሃይማኖት እድገቱ የት ነው? ቤተሰቡ አኗኗሩ እንዴት ነበረ? የጋብቻ ህይወቱ እንዴት ነበረ? የቅድስና ማዕረጉ እንዴት ነበረ? ማነው ቅድስና የሰጠው? በስንት ዘመን የኖረው? እንደዚህ ብሎ የሚለውን በውስጡ ደግሞ ለእርሱ ተብሎ ተሰጠ የተባለ ቃል ኪዳን፣ የተቀበረበት መቃብር፣ የረገጠው ቦታ፣ የገደመው ገዳም ምናምን ነገር የሚባሉ እንደነኛ አይነት ከዚህ ጋር በተገናኘ የተያያዙ በጣም ብዙ ነገሮች አሉ። እሱን ሁሉ ዲቴይል አታውቀው፣ ምክንያቱም ስላላነበብከው ነው እንጂ የማታውቀው እንደው እስከ ወዲያኛው ድረስ አታውቅም እያልኩ አይደለም። ኦኬ ብታነባቸው ግን ምንድነው ብታነባቸው ግን በውስጣቸው የተጻፉቱ አብዛኛው ነገረ ድህነትን ማዕከል ያደረጉ ናቸው። ኦኬ ለምሳሌ ሐሙስና እሑድ እባብ የገደለ ሰው ኃጢአቱ እንደሚሰረይለት ታውቃለህ? የክርስቲያን ወገን የሆነ ሁሉ ኃጢአት እንዲሰረይልህ ከፈለግ ሐሙስና እሑድ እባብ መግደል አለብህ። እስቲ ማስረጃ ታመጣልኛለህ? እንድትጸድቅ ደግሞ ፍርፋሪ መብላት አለብህ። ደብረ ሊባኖስ ሄደህ የወደቀ ፍርፋሪ ማለት ፍርፋሪ ምንድን ነው? ምግብ ነው ወይስ? ፍርፋሪ ማለት ምግብ፣ ይሄ ሰዎች ስንበላ ከእጃችን የሚወድቀው አለ አይደለ? ወይ ካፋችን ስንጎርስ የሚንጠባጠበው። ኦኬ ማስረጃ ትሰጠኛለህ? ሶሪ ግድ የለም። እና አወቀው ከእጃችን ስንጎርስ ወይ ከእጃችን የሚወድቀው ወይ ካፋችን የሚወድቀው ወይ ደግሞ በልተን ገብቶኛል። ይቅርታ ገብቶኛል። እሱ ማለት ነው ፍርፋሪ ማለት እሱ ማለት ነው። ወድቆ በእግር የተረገጠ ወፎች በልተው ግማሹን የተዉት ወፎች ያላዩት እሱን በልተህ ትጸድቃለህ ብሎ ይልሃል።
ኦኬ አንደኛ እሺ ማስረጃው የምታሳይ ለምን ምንድን ነው? አንደኛ ኢንፎርሜሽኑን ፕሩፍ ማድረግ ማስረጃ፣ ሁለተኛ መጽሐፉ ኦሪጂናሊቲውን ብታሳየኝ፣ ሶስተኛ ደግሞ ያው ምንድን ነው እነዚህ ገድላቶች ስህተት ከሆነ አይ ቲንክ የቤተክርስቲያን የምትባላለች አካል ውድቅም ሊሆኑ ይችላሉ። ምናልባት እነዚህም ነገሮች እሱማ ከሆነ አሳይተናቸው ባለፈውን የዝክረ ኒቄያን ስብሰባ አይተዋል ኦርቶዶክሳውያን። እሺ ብዙም አላቅም፣ መረጃ የለኝም። እሺ እንዴ አንተ ኦርቶዶክስ ነኝ እኮ ብለሃል አይደል? የኢትዮጵያ ኦርቶዶክስ ነኝ አላልክም? ኢትዮጵያ ኦርቶዶክስ ከተላለው ከዛ ከኮፕቲክ ነው የመጣሁት፣ ግን ያንን ስብሰባ አላየሁትም። ምን እንዳሉ አላውቅም፣ መረጃ የለኝም። የት ነው የምትኖረው? አሁን እኔ አዲስ አበባ ነኝ። አዲስ አበባ ተቀምጠህ ነው ዝክረ ኒቄያ ስብሰባ ሲደረግ የማታውቀው? አዎ ማለት አይ ዶንት ቲንክ ግዴታ ሊኖርብኝ ይችላል ብዬ አላስብም። ሌላ ስራ ላይ አንተ የኦርቶዶክስን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክልም። ከአንተ ጋር በዚህ ጉዳይ ላይ አላወራም ብራዘር። ቴንክ ዩ ብሩኬ። በሌላ ሀሳብ ላይ ማውራት ትችላለህ። አንተ ይህን መጽሐፍቶቹንም አታውቃቸውም፣ ቤተክርስቲያኒቱንም ኦርቶዶክስንም አታውቃትም። ኮፕቲክ ነህ። ኮፕቲክ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም። አንድ ናቸው ብራዘር። እንዴት አንተ በራስ ትወስናለህ ወንድሜ? አይደለም የሚል ማስረጃ ብታቀርብልኝ። ስለኔ የምታውቀው ነገር የለም። ኮፕቲክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር አንድ የሚያረጋት ነገር ቢኖርም ግን በብዙ አስተምሮት እንደምትለኛል ወይ የተጻፈ አንድ አይደሉም የሚል ሀሜት እንዳይሆን አቤት ወንድም አንድ ከሆኑ እኮ ይመስክርልን እና በቃ እኔ ላሳየው፣ እኔ ልቀበለ ወንድምነት። እሺ አንድ ናቸው ብለህ ነው የምታምነው? አዎ አንድ ናቸው። በጣም ደስ ይላል። አንድ ናቸው። እሺ ስለዚህ የኮፕቲክም ሆነ የኢትዮጵያ ኦርቶዶክስ አንድ ናቸው ብሎናል። አቋምህን ጻፉለት ፕሊዝ፣ አቋሙን ጻፉለት እንዳይቀይር በኋላ። እሺ በኮፕቲክ ኦርቶዶክስ በነገረ ድነት ላይ አንድ የኮፕቲክ ኦርቶዶክስ በክርስቶስ ኢየሱስ በማመን አሁን የዘላለም ሕይወት አለው? እዚህ ጋር ክሊር ላደርግልህ፣ እሺ ኤክስፕሌን ላደርግልህ። የዘላለም ሕይወት አንዴ ንስሐ ገብተህ ክርስትናህን ከተነሳ በኋላ በፍጹም ካለምንም ስራ የዘላለም ድህነትን ታገኛለህ። ከዛ በኋላ ግን የሚጠበቁ የትእዛዛቶችን እያከበርክ ድህነትን መፈጸም አለብህ። ይሄ ያልፈጸመ ሰውስ? አሁን ካልፈጸመን ግን ስተት ስትፈጽም፣ አሁን ለምሳሌ በኛ በየሳምንቱ ገባና ንስሐ እንገባለን። የሚሰጠን ጸሎትና ስግደት አለን። እሱን ጨርስና እንቆርባለን። ሁልጊዜ ንስሐ እየገባል ነው እንደዚያ ትግላችንን እስከ መጨረሻ የምንታገለው ማለት ነው። እሱንስ ያላደረገ ሰው ያው እሱ ንስሐ ገብቶ ኃጢአት ሰርቶ ንስሐ ካልገባ ያው እሱ የዘላለም ሕይወትን ያጣል ማለት ነው። ያጣል የለውም? እርግጠኛ ነህ? ይሄ ሰው እርግጠኛ ነህ? እኔ ንሳለ ለምሳሌ ሁልጊዜ ንስሐ እንድንገባ ደግሞ ተግባርም ነው። ንስሐ በየጊዜው ነው እንድንገባ የሚያስገድዱን፣ በተግባር ነው በህይወት የምኖረው ነው። ለምንድን ነው መጮህ የፈለግከው? ዳጅ ሰማሁ እኮ ዳጅ ጊዜ ሰጠው ሰማሁ አይደል? አቋም ለውጥ ማምጣት ከፈለክ እድል ሰጠው ሰማሁ እኮ ብራዘር። መርገም ለምን እንደፈለክ አልገባኝም። የሚቀየር ሃይማኖት ግራ ገብቶኝ ነው አጠያይቀ። እሺ ግራ ከገባ አሁንም ማስተካከል ችግር የለም። በንግግር ግራ ላጋባ ኃጢአት ሰርተህ ከሞትክ የዘላለም ሕይወት የለም። ምንም ሚንስ የለውም። በኮፕቲክ ኦርቶዶክስ ምንም ሚንስ የለውም። ንስሐ መግባት አለብህ። ያልገባ ሰው እያወራን ያለ ነው። ያልገባ ሰውማ በቃ የፍርዱ እግዚአብሔር ነው። በቃ እሺ አሁን
እችን ታነብልና አማርኛ ማንበብ እንደምትችል ተስፋ አለኝ። መቼስ አዲስ አበባ ውስጥ ኖረ አማርኛ ማንበብ አትችልም? እሺ በጣም ጥሩ። እሺ እሺ በአጋጣሚ አንድ መጽሐፍ ነው መኪና ውስጥ ይዤልኝና እሷ መጽሐፍ ላይ ሲኒያት መጀመሪያ መጽሐፉ ምን እንደሆነ ብትነግረኝ። ገድለ ድርሳነ እሺ ገድለ ክርስቶስ ሰምራ። ዱ ዩ ቲንክ ገድል ከነገረ ድህነት ጋር የሚያገናኘው ነገር ያለ ይመስላል? ማለት እንደማይገናኝ ታሳየኛለህ። አንብበውና ወይ አይገናኝም ይሄማ ትለኛለህ። ችግር የለም። ስለ ምን እንደሚያወራ መጽሐፉ ስህተት ካለበት የገድሉ መጽሐፍ እዛው ይወስደዋል። ግን ያለውን ነገር አብረን አንብበውና ስህተትም ከሆነ ስህተት ነው ትለኛለህ አንተ ራስህ። እኔ ከምል አንብበውና ይሄንን አላምንበትም፣ ይሄ ስህተት ነው፣ የቤተ ክርስቲያኒቱ አስተምሮ አይደለም ትለኛለህ። ከዛ እቀበልሃለሁ ማለት ነው። ዳጂ ያው ቀጥል አንብብ። እሺ ዳግመኛ እሺ እያነቃነቀው ነው ማንበብ አልቻልኩም። እሺ አንዴ እሺ ይሄው እሺ ዳግመኛ ከዕለት በአንደኛው ቀን እና እሺ እናታችን ክርስቶስ ምንድነው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። ምንድነው ጥያቄ አሁን እዚህ ላይ እኔ ነው የምጠይቀኝ እኮ ጥያቄውን እዚህ ላይ አነበብኩት። ጥያቄን ንገረኝ። ኦኬ እነኚህ ሰዎች ምግባር ነበራቸው ሲኦል ሲገቡ? ምግባር ነበራቸው ሲኦል ሲገቡ? አይ ሆፕ ሲኦል ገቡ ማለት ምግባር የላቸውም። ኦኬ በሲኦል በዛው ቀሩ ምግባር ስለሌላቸው? እሺ እሺ እዚህ ላይ እንደሚለው አልቀሩም። እሺ የት ነው የገቡት? የት እንደገቡ ታወጣለች ነው የሚለው። የት እንደገቡ ምንም የሚነግር ነገር የለም። አውጥታ የት ነው የምታረጋቸው? እንዲሁ ዝም ብለህ ስትገምት ምናልባት ከሲኦል ወጥተው ሽርሽር ምናምን ይኖር ይሆን እዛ? አላውቅም፣ ምንም መረጃ የለኝም። አሁን ኮንቴክስቱ ምን ለማለት እንደሆነ አልገባኝም። ከሲኦል ከወጣ አንድ ሰው የት ነው የሚኖረው? ከሲኦል እና ከገነት ውጭ ሌላ አለ? አላውቅም። እዛ በሰማይ ቤት እንግዲህ በእናንተ ቤተ እምነት ምን እንዳለ አላውቅም። እንግዲህ ወይ የቫኬሽን ፕሌስ ካለ አላውቅም። ወንድሜ እንደዚህ አይነት ነገር አላውቅም። ምንድን ነው የቫኬሽን ፕሌስ ምናምን? አይ ቲንክ እምነት ነገር ስለሆነ ከሲኦል ወጣው ሲል የት ነው የሚገቡት? ከሲኦል የወጣ ሰው የት ነው የሚገባው? አሁን የዚህ ኮንቴክስት ነፍሶቹን ታወጣለች። የት ነው የምታወጣው? ሜቢ እኮ ከሲኦል ታወጣለች ይላል። ከዛ ወደ ገነት ታስገባለች የሚል ነገር የለም። ከሲኦል አውጥታ የት ነው የምታስገባቸው? አልተጻፈማ። ምን ላንብብልህ ወንድሜ? ወይ የምታስገባበት ከስር ካለ አሳየኝና አታውቀውም ልታስገባ እንደምትችል? እኔ በምን ከነፍሳትን ከሲኦል ታወጣለች ካለ እንግዲህ አንደኛ ይህንን ኤክስፕሌን የሚያደርጉ ሰዎች ገድሉ ላይ ሪቪው አድርገው እሱን የሚሰጡ ሰዎች ይኖር። ሁለተኛ አውጥታ የት እንደምታደርግ አላውቅም። ሶስተኛ የመጣህልኝ ደግሞ አላውቅም እያልከኝ ነው ያለኸው ብራዘር? አዎ ሶስተኛ የመጣህልኝ መረጃ አላውቅም እያልከኝ ነው ያለው ብራዘር። ቆይ አንዱን አቋምህን ነው አላውቅም ያወዳደርን የነበረው ኮፕቲክ እና ኢትዮጵያን ኦርቶዶክስ ይሄንን አላውቅም እያልከኝ ነው። አሁን እያመጣልኝ ያለው ደግሞ ገድል ነው። ገድል ደግሞ ስተትም ሊኖራችሁ በዚህ እምነት አንድ ናችሁ እንደማለት አንድ ናችሁ በዚህ እምነት? ከሲኦል ያለ ምግባር ከሲኦል የሚወጣበት ትምህርት አለ በኮፕቲክ ኦርቶዶክስ? አሁን ገድል ለድህነት ገድል ላይ ተጻፈ ለድህነት ኮንሲደር የማድረግ የሚባል ነገር የለም። ለድህነት የሚጠቅመው ወይስ በኮፕቲክ በኢትዮጵያ ኦርቶዶክስ ነው በኮፕቲክ ነው የሌለው? ኢትዮጵያን ኦርቶዶክስ ኮፕቲክም ገድላት እና ይሄ የማን መጽሐፍ ነው? ይሄ የማን መጽሐፍ ነው? ኦርቶዶክስ ነው የሚሆነው። የትኛው ኦርቶዶክስ? ኢትዮጵያን ኦርቶዶክስ ማለት ነው። የኢትዮጵያ ኦርቶዶክስ ሰዎች ከሲኦል የሚወጡበት የነገረ ድነት አስተምሮ አላቸው ማለት ነው።
የነገረ ድህነት አስተምሯላችሁ አንድ አይነት ያየው በክርስቶስ ሳምራ እንዴት ላደርገለ አሁን ገድል ማስረጃ ሆኖ ልናቀርባችሁ ገድላት ሊሳሳቱ ይችላሉ። ቆይ ወዳጄ ተሳስቷል እያልከን ያለው ይሄ መጽሐፍ አንድ ምረጣ ተሳስተዋል ነው መጽሐፍቶች ይሄ ተሳስቷል አሁን ይሄ ሐሳብ አላልኩም። እሺ በላክ ነፍሳትን ታወጣለች ሲል ለምሳሌ እሺ ምን እያለ ነው? አሁን ለምሳሌ እኔ ኮንሲደር ላደርገው ይችላል ነፍሳትን ታወጣለች ማለት ለምሳሌ ምንድን ነው? ለምሳሌ አላቅም አንደኛ ስፔሲፊካሊ ሳይገል ካላወቅ አላቅም ሰው ወሬ አይዘው ይወለ ብራዘር አሁን አላቅም ያለ ሰው በቃ አያውቅም እያስረዳው እያልኩ ወዳጅ አንዴ አላቅም ሳይሆን ባይዘው ይሄኛው ረጋ በል አንዴ አላቅም የምትል ከሆነ አላቅም ነው የምትለው። ኦኬ አውቃለሁ የምትል ከሆነ ደግሞ የምታውቀውን ነገር በመረጃ ታወራለህ ማለት ነው። አላቅም እያለ ሰው ስለማያወራ ማለት ነው። እሺ ምንድነው አሁን የምታውቀው ነው ወይስ የማታውቀው ነው የምታወራው? አሁን የማውቀውን ልንገር አንዴ ስሙኝ። አንደኛ ነገር የምታውቀውን ልንሰራ ከሲኦል ከወጣ በኋላ የምታውቀውን እዚሁ መጽሐፍ ላይ እሺ ከሲኦል ታወጣለች ይላል። ከወጣ በኋላ የት እንደሚገባ አላውቅም። ወይ ነፍሳቸው ስጋቸው ነፍስ ዘርቶ ይውጣ ወይ ወደ ገነት ይገቡ ምንም የሚገልጽ ነገር ስለሌለ ምንም ማለት አልችልም እዚህ ላይ። እሺ ችግር የለም ላስነብባ በቃ ችግር የለም። ከዛ እስቲ አንብበው። የዚያን ጊዜም አቤቱ ቀጥል የት ባለ እሺ የዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸውን ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እነዚህን ያሉ ሰዎች ትምራቸዋለህ ወይስ አትምራቸውም አለችው። እርሱም በጥዑ ልብ ሆኖ ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ አለ። ስለምን እየተወራ ነው ያለው እዚህ ክፍል ላይ? ወጥተው ስለ መግባት ነው። እሺ ምንድነው በጥብ እሺ ሆኖ ያለ ስለምን ወዴት ስለ መግባት ነው? የሚያምኑትን ወደ መንግስቱ ይገባሉ። ከሲኦል ወጥተው ወዴት ስለ መግባት ነው እየተወራ ያለው? ኦኬ እሺ አሁን ምንድነው ወዴት መግባት ነው? አንዴ ጨርሰን ነው የምንሄደው ወዳጅ። ወዴት መግባት ነው? እሺ እዚህ ጋር ይኸውልህ ቅድም ወዴት መግባት ነው ብራዘር? ያልተጠየቀው ነው አታወራ። ወዴት መግባት ነው? ያልተጠየቁትን ሳይሆን ፍሎውን እንጠብቅ እባክህ። አዲስ ማኝና ወዴት መግባት ነው? ወዴት መግባት ነው ብራዘር? ጨርሰን ነው ከዛ ወደ ፈለክበት አሳተ አሁን እሺ አሁን የሚያወራው የቅድሙ ታይትል ከዚህ ጋር አይገናኝም። ሁለተኛ ጥያቄ ጠየቀችው ምንድነው በገድላት የማያምኑ ሰዎች እንዴት ይሆናሉ ብላ ለጠየቀችው ሪስፖንድ ነው። ይችኛው ግን ነፍሳትን ከሲኦል ስለመግባት ነው ወዳጅ። ወዴት ስለመግባት ነው? እሺ አሁን ሁለት ነገር አገናኘ። የተሳሳትከውን ብቻ እንዴ ልንገርህና ወዴት ስለመግባት ነው? ችግር የለም። አሁን እየተወራ ያለው ስህተቴን ታሳየኛለህ። ወዴት ስለመግባት ነው እየተወራ ያለው? ችግር ወዴት ስለመግባት እንደሆነ እሱም ብቻ ታሳየኛለህ። አሁን መጨረሻ ያነበብከው ስለ መንግስተ ሰማያት መግባት ነው የሚያወራው። ከላይኛው ኢሹ ጋር ግን አይገናኝም። እሺ ከላይኛው ኢሹ አይገናኝም። የላይኛው ኢሹ ምንድነው? አስረዳኝ። ይሄው የላይኛውን ኢሹ አንድ ያስረዳኝ። የላይኛውን ኢሹ ለመታስረዳኝ ስላልተገናኘ አሁን የላይኛውን ኢሹ ብራዘር ይሄው እየጠበቅኩ ነው ያለው። የላይኛው እሺ ከሲኦል ነፍሳትን ስለማውጣት ነው የሚያወራው። ሁለተኛው ደግሞ እዚህ ጋር የት ነው የሚወጡት? ብራዘር እየጨረስኩ ነው። ልታስረዳኝ ያው ማላቀው አላቅም አልኩ እኮ ቅድም። ወዴት ነው የሚወጡት የሚለው አላቅም። ችግር አሁን በሁለተኛው እንሄዳለን። ሁለተኛው ላይ ደግሞ እንሄዳለን። ይመቸኛል። እኔ ሁለተኛው በኮፕቲክ ኦርቶዶክስ ሁለተኛው ደግሞ ሌላ ጥያቄ ነው ብዬ አንዴ ከሁለተኛው ላይ ደግሞ እንመጣለን። አንደኛውን እንጨርስና ከዛ ሁለተኛው ካልገባ ደግሞ ሁለተኛውን ደግሞ እንሄዳለን፣ እናወራበታለን። ችግር የለም፣ በጣም ችግር የለም። አሁን የአንደኛውን እንጨርስና ከዛ ወደ ሁለተኛው ደግሞ ስለ ዘላለም ወደ መንግስቱ ስለሚገቡበት ነገር በደንብ እንነጋገርበታለን፣ ካልተገናኘልህ ማለት ነው። የመጀመሪያው በኮፕቲክ ኦርቶዶክስ ሰው ከሲኦል የሚወጣበት አስተምሮ አለ። ምን ከሲኦል የሚወጣበት አስተምሮ አለ?
ከሲኦል የሚወጣበት አስተምሮ ስትል ትገልጽልኝ ምንድን ነው? ኦልሬዲ ሲኦል ከገባ በኋላ የሚወጣበት አስተምሮ አለ ወይ? ግልጽ እኮ ነው። ይኸው እንደዚህ ማለት ልክ እንደ አሁን ክርስቶስ አምራ እንዳወጣቻቸው ከሲኦል የሚወጣበት አስተምሮ አለ። አንድ ነገር ልንገርህ፣ የጻድቅ ጸሎት ታላቅን ታደርጋለች እና የጻድቅ ጸሎት ሊያደርግ እንደሚችል አምናለሁ። አለ ወይ ነው ከሲኦል የሚወጣ አስተምሮ አለ ወይ? መጽሐፍ ቅዱስ ማስረጃ ስጠሽ ችግር አጠገቢ መጽሐፍ የለም። ሜቢ ፎሎ አድርጌ ልልክልህ እችላለሁ። አይዞህ ወዳጅ፣ እኔ ያለኝ መጽሐፍ ቅዱስ እኔ ያለኝ ወንድምነት አለው፣ ሁላችን አለን። እዚህ ያለን እኛ ክርስቲያኖች ነን። ከታችም አሉ። አንተ ጥቅሱን ስጠን እኛ እናወጣለን። ብራዘር ምንድን ነው የፈለከው? የመጽሐፍ ቅዱስ ጥቅስ ነው የፈለከው? ማስረጃ። በቅዱሳን አማካኝነት ከሲኦል የሚወጣ ሰው ማስረጃ። እሺ ቁጥር ሳልነግረህ በሲኦል ትወጣለች ስፔሲፊካሊ እያልኩ ሳይሆን ቁጥሩን አንተ ታሳይኛለህ። ማስረጃ ነው የጠየቅን ወንድም። ማስረጃ ማለት መጽሐፍ ቅዱስን ገልጠህ እዚህ ቦታ ላይ አለ ብለህ ማሳየት ማለት ነው። እሺ አንዴ ስማኝ ላውራ። መጽሐፍ ቅዱስ እጅ ላይ ስላለ የጻድቅ ጸሎት ኃይልን ታረጋለች ከተባለ ከኃይሉ ውስጥ ከሲኦል ማውጣትን ሊሆን ይችላል። ስለዚህ ኃይል ገደብ የለውም። እሱ በቂ ማስረጃ ነው ብዬ አምናለሁ። ማስረጃ አሁን እሱን ጥቅስ ንገረንና እዛ ክፍል ላይ ስለ ሲኦል ስለማውጣት የሚያወራ ሀሳብ እንዳለው ሰዎች አትደረባ ስታወራ ሰማው አይደል? ለራስ ታይዞ ክፍሉን ጠቅሰህ እዛ ክፍል ላይ ከሲኦል ስለመዳን በቅዱሳን አማካኝነት እንግዲህ የኮፕቲክ ኦርቶዶክስ እንደዚህ ነው የምታምኑ እያልከን ያለው ከሲኦል ሰዎች ያለ ክርስቶስ ኢየሱስ እደግመዋለሁ፣ ኃጢአተኛ በደለኛ ምግባር የሌለው ሰው ያለ ክርስቶስ ኢየሱስ በቅዱሳን ጸሎት መውጣት እንደሚችል የሚናገር ሐሳብ መሆኑን ታሳየናለህ ማለት ነው። ያው በኮፕቲክ ኦርቶዶክስን መዋሸት ስለፈለክ ነው እንዲያደረግከው እንጂ ሊትራሊ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ። ግን ያው በሷ ስም መነገድ ስለፈለክ ነው። በሷ ስም አሁን ያው ኮፕቲኮች የሉም ብለህ ያው መነገድ ስለፈለክ ነው። ዳኒ አለ አለው እየጠበቅነው ነው። ይመለሳል ብለን አይመለስም። ኧረ ኮፕቲክ ነው ይመለሳል። በኢየሱስ ክርስቶስ ምልጃ ላይ ራሱ እኮ ትልቅ ልዩነት ነው ያላቸው። ኮፕቲክ እኮ አማላጅ ነው ብላ ታምናለች ዛሬ ድረስ። ኢየሱስ ክርስቶስ አማላጅ ነው ትላለች። የኢትዮጵያ ደግሞ አማላጅ ነው። እሺ ወላጅ አባቶች አሉ እዚሁ ኢትዮጵያ ውስጥ ማብረን አለን። አሁን ሞር ጥያቄ ማቅረብ ትችላላችሁ። የኔን ጥያቄ ግን አልሰማኝም። ወደ ማስረጃ እየነገርኩት ነበር። ወደ ማስረጃ የጻድቅ ጸሎት እኮ የጻድቅ አንድ ስማኝ፣ እየነገርኩት ነው። ስማኛ እባክህ ወንድሜ። እኔ ማለት ዲቤት ሳይሆን መማር ነው የፈለግኩት። እሺ ይቅርታ። አይ ዲቤት ነው ያዝከው፣ መማር አይደለም ዲቤት። ቀጥል። አሁን ማስረጃ ምን ላይ ላውጣ? ትምህርት ሆኖ ፍሬ እንዲያፈራ ነው። እሺ ይቅርታ። አይዞህ። የጻድቅ ጸሎት ምን ላይ ላውጣ የሚል መጽሐፍ ቅዱስ ላይ የለም። ምን ላይ ላውጣልህ ወዳጅ? አተው ነው አንተ እኔን የምትጠይቀኝ? ፈልገው፣ ሰርች አድርገህ ፈልገው፣ ሰርች አድርገው። መጀመሪያ መጽሐፍ ቅዱስ የቱ ጋር እንዳለ እንኳን ሳታውቅ ምን እንደሆነ ሐሳቡ ስለማትረዳ ፈልገው። እስኪ እድል እንሰጣለን። ፈልገው ወዳጅ፣ ፈልገው። እሺ ብርኬ አንተ ተቀበለው። እኔ ጋር ልጆች ጫጫታ ስላለ ብርኬ ያለህ አይደል? አለው እኔ ከማላንካራ ነኝ። እንግዲህ አለው ከማላንካራ ኦርቶዶክስ አለው ወንድምነት
እሺ ተቀበለው በቃ። እሺ እሺ ቢኒ እንኳን ደህና መጣህ። ሄሎ ቢኒ ይሰማል? ድምጽ ይሰማል? ቢና እየሰማን አይደለም። የኔ ድምጽ ይሰማል አይደል? በደምብ ይሰማል። ይሰማል ወንድምነት ይሰማል። እሺ እሺ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ዴቪድ፣ ዳኒ፣ ሲፈን፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ኮፕቲክ ነኝ ያለው ሰው ግን በጣም ያዝናናኝ፣ በጣም ያዝናናኝ ማለት ነው። እሺ ቢኒ ይሰማል? ይሰማል? ቢኒ አሁን ይሰማኛል። ቅድም እኮ የተሰማኝ ነበር፣ ወይ ምናልባት የኔ ኔትወርክ ይዞኛል መሰለኝ። የኔ እየተሰማ አልነበረም። ሰላም እያልኩ የአንተ ድምፅ አይሰማም ነበር። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቤተሰብ፣ ሁላችንም ሰላም ብያለሁ። እውነት ነህ? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። መልካም። ገድላት ለድህነት አይሆኑም የሚል ርዕስ ነው ርዕሳችን። እስኪ አንድ ጥያቄ ልጠይቅህ። ገድላቶቹ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ቀጥሎ ለምናወራው ነገር መሰረት ስለሚጥልልን ማለት ነው። እሺ፣ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ያው ሙሉ ለሙሉ ባይሆንም ገብቷል። በትክክል እስትንፋሰ እግዚአብሔር ይሆናሉ። ከዚያ የወጡ መጽሐፎች ይኖራሉ ብዬ አስባለሁ እኮ። አልገባም። የተክለ ሃይማኖት ገድል አለ አይደል? አሁን ያ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? የተክለ ሃይማኖትን ገድል በእርግጠኝነት እሱን ሙሉ ነው ያነበብኩት አይመስለኝም። አላነበብኩትም። ባነበው ወይ እንትን ልል እችላለሁ። እሺ፣ ያነበብከው ገድል አለ? ኖ አሁን እንትን እየሰማው ነበረ። ስለ ክርስቶስ ሰምራ ዳኒ እያሳየ በእንትን በእሱ ሀሳብ ምናልባት። እሺ ክርስቶስ ሰምራ፣ የክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? እሺ ድጋሜ በለው እስኪ። የክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? ያ ማለት የማይሳሳት የእግዚአብሔር እስትንፋሰ እግዚአብሔር ማለት የእግዚአብሔር መጽሐፍ ነው፣ በእግዚአብሔር ሐሳብ የተጻፈ መጽሐፍ ነው፣ ወይ ደግሞ የእግዚአብሔር መንፈስ ያለበት መጽሐፍ ነው እያልክ ነው ያለው። ለዛ ከሆነ ደግሞ አይሳሳቴ ነው እያልክ ነው። መጽሐፉ በራሱ ምንም እንከን የለበትም፣ ልክ እንደ መጽሐፍ ቅዱስ ነው እያልክ ነው። እሱ ላይ የተረዳሁትን ልንገርህ። አይ የሚሳሳት ሊኖር ይችላል። መጽሐፍ ቅዱስ ብቻ ነው ሪል ስህተት የሌለበት። ገድሉ አሁን እኔ እንደተረዳሁም ማለት ነው ከሲኦል ወደ ገነት ታወጣለች ቀጥታ የሚል ትርጉም የለውም። ሁለተኛ ነገር ደግሞ እሷ ሚካኤል አሳረጋት የሚለው ግዴታ ይቅርታ፣ እሱ ጋር ከመሄዳችን በፊት እስትንፋሰ እግዚአብሔር ነው አይደለም የሚለው ላይ እንስማማ ነው። እስትንፋሰ እግዚአብሔር ማለት ለምሳሌ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አይደል? እሺ፣ እስትንፋሰ እግዚአብሔር ነው መጽሐፍ ቅዱስ ስንል ምን እያለ ነው? የእግዚአብሔር ቃል። እሺ፣ አሁን ክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ወይስ አይደለም? ነው፣ የክርስቶስ እስትንፋሰ እግዚአብሔር ነው። ያ ማለት አይሳሳቴ ነው የእግዚአብሔር ቃል ነው እያልከኝ ነው? በልቻለው እንግዲህ አሁን እሺ፣ አሁን ይሄ ትክክል አይደለም ምናምን ልትለኝ አችልም፣ ምክንያቱም የእግዚአብሔር ቃል ነው ብለኛል። እግዚአብሔር ደግሞ በቃሉ አይዋሽም ማለት ነው። ከመጽሐፍ ቅዱስም ሊጋጭ አይችልም ማለት ነው። ልክ ነህ። መልካም። ቅድም ዳኒ ሲያነሳ እንደነበረው ወይ ደግሞ እዛ መጽሐፍ ላይ እንደምናውቀው ክርስቶስ ሰምራ ኃጢአተኞችን ከሲኦል የማውጣት ኪዳን እንደተሰጣት ይናገራል መጽሐፉ። ኦኬ፣ ይሄ እውነት ነው እያልከኝ ነው? ይሄ የእግዚአብሔር ሐሳብ ነው እያልከኝ ነው? የተሰጣት ስልጣን ግዴታ ሲኦል ገብታ በእግሯ ተራምዳ ሄዳ ከሲኦል ፍስ አድርጋ እንደዚህ የማውጣት ስልጣን አይደለም። ከምድር ላይ ሆነው መሬት ላይ አሁን ለምሳሌ መሬት ላይ ያሉም የሲኦል ሰዎች አሉ፣ ኃጢአተኞች አሉ። ግዴታ ሪል ከሰማይ አድርጎ እዛው አላስቀራትም፣ አሳርጎም። ምናልባት የተሰጣት ጸጋ መሬት ላይ እንድትመለሳ ሚካኤል አዛርጓት ይሆናል። ከዛ በምን እርግጠኛው ካን በምድር ላይ ሲኦል አለ እያልከኝ ነው? በምድር ላይ ያሉ ሲኦል የሚኖሩ ሰዎች አለ እያልከኝ ነው? የት ነው እሱ ቦታ? ኖ ሳይሆን እነሱን እንድታስተምር ሊሆን ይችላል። ለምሳሌ
አንድ አባት ከብዙ ኃጢአተኞችን ወደ ንስሐ አስገብቶ ዘላለም ሕይወትን እንዲቀላቀሉ ካረገ ከሲኦል አወጣቸው። ግዴታ ከሲኦል ሲባል እንደዚህ ምንጭቅ አድርጎ አይደለም እኮ ሲኦል እየወረደች ነፍሳትን አንዴ መጽሐፉ የሚለው ሲኦል እየወረደች ነፍሳትን እንደምታወጣ ከሲኦል ነው የሚናገረው። ምኖችን? ነፍሳትን። ያ ማለት በሲኦል እሺ፣ ቆይ ችግር የለውም ወደ አንተ አሳምጣለሁኝ። ሲኦል ወርዳ ክርስቶስ ሰምራ ነፍሳትን ማውጣት አትችልም? ሲኦል ማለት የተፈረደባቸውን ሰዎች እንደዛ አትችልም። እሱን አትችልም ማድረግ አትችልም። እሺ ማርያም ትችላለች? ሲኦል ገብታ አይችልም። ማንም አይችልም። አዎ አንድ ለምን ሲኦል ገባ? ቅጣቱ እኮ ነው ሲኦል። ከዛ ከገባ ይወጣል። ተፈርዶበት ሲኦል ገብቷል ሰውየው። ከዛ ማውጣት አይችሉም እነ ማርያም? አይቻልም። የተፈረደበት ሰው ከሲኦል መውጣት አይችልም። እንደኔ አገላለጽ የክርስቶስ ሰምራ የሚለው እንደኔ አረዳድ ግዴታ ከሲኦል ነው ወይ? ይሄ ሐሳቡ ከሲኦል ገብታ እንደዚህ አፍሳይ ዘግኖ የመጣ ያክል ነው አንተ እየገለጽክ ያለው። የተሰጠ ስልጣን ምድር ላይ ያሉ ሰዎችን አስተምራ ምድር ላይ ያሉ ሰዎችን ገጽ አስተምራ ወደ ትክክለኛው መንገድ ወስዳ ከሲኦል የዚህን ያክል ሰዎች ታስተምራለች። ቢሆንስ ይሄን ሐሳብ አንተ ግዴታ ባንተ በቀጥታ ትረዳው። እሺ አምን መሰለህ አንዴ አሁን በጥፋት መንገድ እየሄዱ ያሉትን ሰዎች አንድ ሰው አንድ ክርስቲያን አስተምሮ ሊመልስ ይችላል። አሁን እኛ ይሄን አንቃወምም። ይሄን ልንቃወም አንችልም በጭራሽ። እሺ ቴዲ እሺ እኔ በሷ ቪዲዮ አንድ ገለጽ ያለው ስለዛ ነው። እሺ ቴዳይ ላክልኝ። እሺ ቴሌግራም ላይ ላክልኝ። ቴዳይ ላክልኝ ቴሌግራም ላይ ተመልከት። ምን እያልኩ መሰለ? አንተ እንዳልከው ሰዎች በጥፋት መንገድ ሲሄዱ አንድ ክርስቲያን እነዛን ሰዎች ሰብኮ ከዛ ከጥፋት መንገድ ሊመልስ ይችላል። መጽሐፉ ግን እንደዛ አይደለም እያለ ያለው። ሲጀምር ክርስቶስ ሰምራውን በህይወት አለች እንዴ? የለችም። እሱም አንዴ ታዲያ አንተን ቤት በኩል ነው መታ። አሁን ለምሳሌ አንተ በጥፋት መንገድ እየሄድክ ቢሆን አንተን መታ ከጥፋት መንገድ በስብከት ልትመልስ የምችለው ምንም እንደዛ አይነት መንገድ የላትም እሷ። ምክንያቱም መጽሐፎች ግን ኃላፊዎች ናቸው። እንደዚህ አይነት መጽሐፎች ቋሚው ነው የሚገልጸው መጽሐፍ ቅዱስ ብቻ ነው። የተወሰነ ጊዜ አሁን ጊዜ የሚሰሩ አይደለም ነው መጽሐፍ። ለአሁኑ ጊዜ ላይሰራ ይችላል። አዎ አይሰራም። የክርስቶስ ሰምራ መጽሐፍ በዚህ ሰዓት አይሰራም። በዚህ ሰዓት በዛ ሰዓት የተጻፈ ሐሳብ ግልጹ ነው የሚቀመጠው መጽሐፍ ቅዱስ ብቻ ነው እንጂ የትኛውም ገድል እኔ ዛሬ ጽፌ ማስቀምጥ የኔ ሐሳብ ለዛሬ ሊሰራ ይችላል። እንደኔ ያረጋል። እስኪ በዚህ ሰዓት የሚሰራ ገድል ንገረን። እሺ በዚህ ሰዓት አሁን ለምሳሌ የክርስቶስ ሰምራ የአቦ የተክለ ሃይማኖት ያልፈዋል እንግዲህ እና በዚህ ሰዓት የሚሰራ ገድል ንገረን። እሺ እንደዛ ከሆነ አሁን ወንድሜ ምን ብዬ እኔ ልጽፌ አላስቀምጠው ገድል በዚህ ሰዓት ይሰራል የምትለው ገድል ካለ አሁን አይሰራም ጊዜው አልፏል ካልከኝ በዚህ ሰዓት ሊሰራ የሚችል ገድል ምንድነው ታዲያ? ገድል ያነበብኳቸው ገድል ትክክለኛ ያሉ አሁን ይሰራል ነው ወይስ አንተ ጻፍና ንገረኝ ነው የምትለኝ? ገድል የሚሰራ ኢትዮጵያ ኦርቶዶክስ ነው አይደል? ኢትዮጵያ ኦርቶዶክስ ነው። አዎ ኢትዮጵያ ኦርቶዶክስ ማይሰራ ከሆነ ያ መጽሐፍ አሁን ተረት ሆኗል ማለት ነው። ለምሳሌ የክርስቶስ ሰምራ ገድል በዚህ ሰዓት ማይሰራ ከሆነ ተረት ነው ማለት ነው። አሁን የኔን ሐሳብ ግን ተረዳኝ። መጀመሪያ አንድ ደቂቃ እኔ እያልኩ ያሉት በዛ ሰዓት አንደኛ ሁለት ሐሳብ አለኝ። ቃል የተገባላት ነገር ለሰማይ ቤት ይሁን ለምድር ይሁን እዚህ ጋር የሚገልጽ ነገር የለም። ከሲኦል ሲል ምድር ላይ ያሉ ሰዎችን አስተምረሽ እንደዚህ አድርጊም ሊሆን ይችላል። ሁለተኛ ነገር ደግሞ በዛ ሰዓት ይሰማል። እሺ ቀጥል። ሶሪ አዎ ቀጥል። አሁን ግዴታ ከሰማይ አረገች ወርዳም ሊሆን እኮ ይችላል። አረገ ወረደ ሰው በሱ ስልጣን የሚደረግ ነገር የለም። በዛ ሰዓት በቀን እዚህን ያክል ሰው አስተምረሽ ወደ ትመልሻለሽ። ለምሳሌ እኔ ፈጣሪ በሆነ ምክንያት በሰበብ ያገባ ቅላቃል የዚህን ያክል እሱ ይኸውልህ ለክርስቶስ ሰምራ እሱ ማይሰራው ለምንድን ነው? በህይወት የለችም ተባባልን እኮ አየህ። አሁን እኛ በህይወት አለን። ይኸው ቃሉን እየነገርን ነው እኛ ለአንተ። አሁን ይሄ እድል ለእኛ አለን። እኛም ካለፍን በኋላ ደግሞ ይሄን እድል አናገኘውም። ቀጣይ ትውልድ ደግሞ ይሄን እድል ያገኛል ማለት ነው። አሁን ክርስቶስ ሰምራ ይሄ ቢሆን የተገባላት ቃል ኪዳን እኛም አንቃወምም። በነበረችበት ዘመን እንደው እውነተኛ ክርስቲያን ከሆነች ክርስቶስን ሰብካት ብታልፍና ሰዎችን ወደ ጌታ ብትጠራ እኛ እዚህ ላይ ተቃውሞ አይኖርንም እኮ በጭራሽ። እኔም እሱን ነው የማስበው። በዛን ሰዓት በነበረችበት ሰዓት የሚለው ግን እሱን አለ ማየት አሁን ከሆነ እሱን አይደለም የሚለው አሁን ሪል በዚህ ሰዓት ከሆነ አሁን አይሆንም። በዚህ ሰዓት በየቀኑ ወደፊትም
ወደፊትም እንደዚህ እያደረግሽ ታወጫለሽና በየጊዜው ስልጣን ሰጥቼሻለሁ አይላትም። ገብቶሃል አይደለ? በዛ በነበረችበት ሰዓት አስተምሮት ሊሆን ይችላል። ላሰማከው ቪዲዮ የመምህሮችን ቪዲዮ ላሰማክ ደስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። ተመልከት እንግዲህ አሁን እኚህ ትልቅ መምህር ናቸው። ቢጫ ልብስ የሚለብሱትን አውቃቸው ከሆነ አባ ገብረ ኪዳን ማለት ናቸው። አባ ገብረ ኪዳን ናቸው። የመምህር ዘበነ ታላቅ ወንድም ማለት ናቸው እኛው። እሺ ምን አሉ እኚህ ሰውዬ? አሁን ለምሳሌ ቅዳሜን የምታከብር ከሆነ አርብ ከሲኦል ትወጣና እሁድ ትመለሳለህ ወደ ሲኦል። ቅዳሜና እሁድን የሚያከብር ሰው ደግሞ አርብ ይወጣና ከሲኦል ሰኞ ይመለሳል አሉ። ተመልከት። ከዛ ሽርሽር ማለት ነው ቢኒ። ቅዳሜና እሁድ ልክ ጭፈራ ቤት እንደሚካሄደው በዓለም ላይ ባሉ ሰዎች ቅዳሜና እሁድ የእረፍት ቀን በጭፈራ ቤት እንደሚያሳልፉ፣ እነዚህም ደግሞ ቅዳሜና እሁድን ያከበረ ሰው ከሲኦል ይወጣና ወደ ገነት፣ ከዛ ጌታ ሲመጣ ደግሞ በእሁድ ቀን ስለሆነ የሚመጣው ገነት ስለሚያገኛቸው በዛው ያው ከሲኦል ወጥተው ይቀራሉ የሚል ትምህርት ነው ያስተማሩት። ይሄ ትምህርት ነው በኢትዮጵያ ኦርቶዶክስ ያለው። ሁሉም አሁን እንደ አባ ገብረ ኪዳን የራሳቸው ሀሳብ ሊሆን ይችላል። እሳቸው ሙሉ ለሙሉ እኔ ለምሳሌ እዚህ ጋር የማስተምረው ትምህርት የምናገረው ነገር ስህተት ቢሆን እንኳን ኦርቶዶክስን ያክል ነው። እሳቸው እኮ ከራሳቸው አይደለም ታዲያ የኢትዮጵያ ኦርቶዶክስ መምህራቸው ተጽፎም የሆነ ስህተት ሊኖር ይችላል። ብዙ መጽሐፍቶች አሉ ስህተት ይሆኑ ድርሳነ ሰንበት ላይ ያለ አሁን ይሄ ድርሳነ ሰንበት ላይ ያለ ሀሳብ ነው የተናገሩት። እንደኔ ያረጋል ድርሳነ ሰንበት ላይ ስህተት ነው ብዬ ነው የማስበው። ይሄ ሊወክልም ኦርቶዶክስን ሊወክልም አይችልም። ካለም ስህተት ነው መጽሐፉ። እሺ አንዴ ቢናየሽ ሚውት አድርግልኝ። እሺ አንዴ ሚውት አድርግልኝ። እሺ ኦርቶዶክስ አለ? አዎ መጥቻለሁ። ቆይ ከመቀጠል በፊት አባ ገብረ ኪዳን ምን አሉ? እሁድና ቅዳሜን ያከበረ ሰው አርብ ከሲኦል ወጥቶ ተመልሶ ሰኞ ወደ ሲኦል ይገባል፣ ቅዳሜና እሁድን ግን በገነት ያሳልፋል አሉ። ይሄ ትምህርት ትክክል ነው ብለህ ታምናለህ ቢኒያም? ይሄ ትክክለኛ ትምህርት አይደለም ማለት ምን ትላለህ አንተ የግብፅ ኦርቶዶክሱ? ለምን ትደበቃለህ ታዲያ? ልቀጥል ብለህ ለምን ትደበቃለህ? ሲመጣ ይሄንኑ ጥያቄ ነው የምጠይቀው። ተመልሶ ሲመጣ ማለት ይሄንኑ ጥያቄ የምጠይቀው ከአባ ገብረ ኪዳን ንግግር ውስጥ ወንድምነት አንዱ ጌታችን ሲመጣ በዕለተ እሁድ ነው የሚመጣው ነው አይደል ያሉት? ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ሰዓቲቱና ቀኒቱን አታውቁም ነው ያለው። ታዲያ እንዲታወቁት ዕለተ እሁድ ሰንበት መሆኑን በኢትዮጵያ ኦርቶዶክስ አሁን ባለፈው ኤርሚ ዮሐንስ እሁድና 29 ሲገጥም የኢየሱስ መምጫ ነው ብለው ያምናሉ እና እሁድ ቀን ላይ 29 ነው፣ እሁድ ቀን ላይ 27 እና ዘመኑ ዮሐንስ ሲሆን የኢየሱስ መምጫ ነው ብለው ያምናሉ በኢትዮጵያ ኦርቶዶክስ። እነሱ ቀመር ሰርተውለታል ለጌታ መምጫ ያምናሉ። ጅምላ ጭፍጨፋ ነው ብራዘር፣ ያምናሉ ሳይሆን የሚያምኑ አሉ ይኖራሉ ነው እንዳሰራ የቤተክርስቲያን ትምህርት እኮ ነው እኮ ቢኒ። አንተ የግል ተወዳዳሪ ሆነ ነው ገብቷል። አንተ በግል አታምንም እነዚህ ትምህርቶች ነውማ አሉ እኮ። አሁን እኔ አንድ ነገር የምነግርህ ብራዘር፣ ይሄን ነገር ይኑር አይኑር የማያውቅ ኦርቶዶክስ አለ። ለምሳሌ ሆነ ካለማንበብ የተነሳ ነው እሱ ካለማወቅ የተነሳ ነው። ይሄንም ኦርቶዶክስ ብለህ ያምናሉ ብለህ አለማወቁ እነዚህን አለማወቁ ችግር አይደለም። ገብቷል አይደል? አውቆ ተቀብሎ የሆነ ነገር ቢሆን እንደ ስተት ልታይ ትችላለህ። ኦርቶዶክስ ነው እነዚህን ነገር እርግፍ አድርጎ የማይቀበል አለ። ለምሳሌ ይኑር አይኑር እንኳን የማያውቅ አሁን ምን መሰለህ ቢና ያንተ አሁን እሱ ኦርቶዶክስ ነው የሚባለው ማለት ነው። የኢትዮጵያ ኦርቶዶክስ መጽሐፍቶችን አላነበብክም ማለት ቤተክርስቲያኗ እንደዛ አታስተምርም ማለት አይደለም። አንተ አላነበብክም እና አታውቅም ማለት ቤተክርስቲያኗ እምነቷ እሱ አይደለም ማለት አይደለም። አየህ ቤተክርስቲያኗ እንደዛ ነው የምታምነው። ለምሳሌ ከጌታ ከክርስቶስ ኢየሱስ በፊት መምጣት በፊት ሳልሳዊ ቴዎድሮስ የሚባል መጥቶ በኢትዮጵያ እንደሚነግስ ቤተክርስቲያኗ ታምናለች። ግለሰባቸው አይደለም የሚያምኑት። እሱ ያምናል፣ ይሄንን ያምናል። ወንድምነት ቴዲ እንደሚመጣ ያምናል። ቴዲ እንደሚመጣ ያምናል። እሱ አቶ ቴዲ እንደሚመጣ እኔ እኮ አልቀበልም። ኤርሚሊ እንደዚህ ነገሮች አላምንም።
ሰውኛ የሚሆኑ ነገሮችን ምናልባት ስህተት ሊኖርባቸው ይችላል። ሰዎች ናቸው። እኔ ልሳሳት እችላለሁ። ኤርሚ አንተ ልትሳሳት ትችላለህ፣ በጽሁፍ በንግግር። ይህ አንተ ማረጋገጫ ሊሆን አይችልም። የሰዎች ሀሳብ ምን ጊዜም ተሳሳች ሀሳብ መስጠት የምችል ከሆነ ሚዩት ላድርግ። አይ ማክ ነው ሚዩት ማድረግ ያለብህ። እድል ሲሰጥ ነው የምታወራው ማክ። እሺ እነሱ እያወሩ ጣልቃ። እሺ ቢኒ ሀሳብን ጨርስ። እሺ አሁን ያልገብቷል። ስህተቶች ሊኖሩ ይችላሉ። እኔ እንደኔ አመለካከት እንደ ቤተክርስቲያኗን ቢሆን ብዬ የማስበው ሰዎች እኔ የጻፍኩት ነገር ዛሬ አንድ ገድል ብዬ ምንም ገድል ብዬ የራሴ ድርድር አድርጌ ጽፌ ለህዝቡ ባስተምር ስህተት ሊሆን ይችላል። ያንን ተቀብሎ የመረዳት የራሱ ኃላፊነት ነው ማንኛውም ሰው ማለት ነው። ስትገባን አይደለ መጽሐፍ ቅዱስ ላይ ችግር ቢኖር እንደዚህ ነው ብለህ ተነጋግረህ ልትከራከር፣ ልትጨቃጨቅ፣ ልትሐሳብ፣ ልትነሳሳት ይችላል። ገርላት ድርሳናት ላይ ትክክል የሆኑ ነገሮች አሉ፣ ያልሆኑ ነገሮች አሉ። እሺ አይ በቃ አንተ ለክርስትና ቅርብ ስለሆንክ ቢናዬ ትክክል ያልሆነውን ነገር አልቀበልም የማለት ድፍረት ስላለ እሱ በራሱ ትልቅ ነገር ነው። እሱ በራሱ ትልቅ ነገር ነው። ትክክል ያልሆኑ ነገሮችን አልቀበልም። ለምሳሌ አሁን የክርስቶስ ሳምራ ከሲኦል በዚህ ሰዓት ታወጣለህ ብትል አልቀበልም። ግን ምናልባት በዛ ሰዓት የተገባላት ቃል ምድር ላይ ሆኖ ተጽፎ አሁን ያን መጽሐፍ አልፎ ለሰማይ ተተርጉሞ ከሆነ አይደለም እሷ የተገባላት ቃል በህይወት በነበረችበት ሰዓትማ እውነተኛ ክርስቲያን ሆና ሰዎችን ወደ ጌታ ብትጠራ ይሄ እኮ ምንም እኮ ተቃውሞ አይደርስበትም። አሁን ለምሳሌ ተክለ ሃይማኖት በነበረበት ሰዓት ሰዎችን ወደ ጌታ ቢጠራ ወንጌልን ቢሰብክና ሰዎች ከሞት ወደ ህይወት ቢመጡ ለምን ትቃወማለህ? ይሄ እኮ ጥሩ እኮ ነው። እኔ ለምን እቃወማለሁ? ይሄ እኛ እንደዚህ አይነት ነገር አንቃወምም በጭራሽ። አሁን ተክለ ሃይማኖት በሚባል ስም ስትዘክር ከሞት ታመልጣለህ። የተክለ ሃይማኖት የዝክሩ ፍርፋሪ ለጌታ ስጋና ደም ነው። እንደዚህ አይነት ትምህርቶችን ነው የምንቃወመው እንጂ በዛ ሰዓትማ ተጋድሎ አርገው ካለፉ ለምን እሱን እንቃወማለን? በጭራሽ። እሱማ ትክክል አይሆንም። የኛም ተጋድሏቸውን ታምናለህ ማለት ነው። ይሁንሽ ዳንዬ እንትላ ብራዘር ማን ነበረ ብሩክ ሌላ ነገር እየሰራው ዳኒ ተጋድሏቸውን ማምንም አንድ ነገር ነው። አሁን ለምሳሌ እንደኔ ነው የምነግርህ እንደ ሀሳብም የቤተክርስቲያን የሚካኤል የገብርኤል ይቅርታ በጣም ኦርቶዶክስ ገብታ አትደበቅ። ከዚህ በኋላ ከተደበቅ ያው ትወርዳለህ ማለት ነው። ተመለስ፣ አትደበቅ። ቴንክ ዩ ፓትሪያል ቆይ ነው እባክህ አትደበቅ። አይ ኮንክሉዥን አትስጥ እባክህ። አሁን እኔ ፓትሪያል ቆይ አትደበቅ ወዳጄ፣ ስትደበቅ ምን ያሳየናል? እና አትደበቅ። ዴታ ኢን ፎልስ ኮንክሉዥን እባክህ። እኔ መማር ነው የፈለኩት። እሺ እና መወያየት እና እሺ ነው የሚባለው ወዳጄ፣ እሺ ነው የሚባለው ብራዘር። አልደበቅም እሺ ነው የሚባለው። ኦኬ ያላረኩትን ነው እያልከኝ ያለው። ይኸው አንተ ስትደበቅ እኛን እያሳየን ያለን እና አጉል ክርክር ተውና አትደበቅ። ሲጨርሱ ታወራለህ። እሺ ለማንኛውም እሺ አውራት ትችላለህ ወይስ? ጠይቄ ነበር ጥያቄ ምንድነው? የባይብል ቨርስ ስጠኝ። አይ ምን ብዬ ጠይቄ ነበር መሰለ? አንዴ ምን ብዬ ጠይቄ ነበር መሰለ? ቢኒ ኦርቶዶክሳዊ ወንድም ነውና እሁድና ቅዳሜን ያከበረ ሰው ሲኦል እንኳን ቢገባ አርብ ማታ ከሲኦል ይወጣና ሰኞ ወደ ሲኦል ይመለሳል፣ እሁድና ቅዳሜን በገነት ያሳልፋል የሚል የኦርቶዶክስ ትምህርት አለ እና ይሄን አልቀበልም አለ ቢኒ። አንተ ይሄን ትምህርት ትቀበላለህ ወይስ አትቀበልም? ይቅርታ ሰምቼውም አላውቅም ሲጀምር። ሁለተኛ ደግሞ ከየት ላይ ነው የነገርከኝ? ከምን መጽሐፍ ላይ ነው? ድርሳነ ሰንበት ከተባለ መጽሐፍ በትንሣኤ ዘጉባኤ የታተመ ድርሳነ ሰንበት የተሰኘ መጽሐፍ። እኔ አላውቀውም ይቅርታ። እሺ መጽሐፉ ምንም ሌላ ቪዲዮ ላሰማ። ምንድን ነው የምታሰማ? የሚነበብ ነገር አለ? አላውቀውም መጽሐፉ። የሚነበበው እናሳይክ እኮ መጀመሪያ ማን የጻፈው፣ ሁለተኛ ደግሞ ኦሪጂናሊቲ ዶክመንቱን ሁለተኛ ማወቅ ፈልጋለሁ። ገብቷል? ምንድነው መጽሐፉ? በኢትዮጵያ ኦርቶዶክስ አልኩክ። የታተመው በትንሣኤ ዘጉባኤ ማተሚያ ቤት ነው። በኢትዮጵያ ኦርቶዶክስ ማተሚያ ቤት ማለት ነው። መጽሐፉ የማን ነው እንግዲህ? የሙስሊም የሙሉ ወንጌል አለ። በኢትዮጵያ ኦርቶዶክስ ማተሚያ ቤት የታተመ የኦርቶዶክስ መጽሐፍ ነው። መጽሐፉን ደግሞ አንዴ ስማኝ። መጽሐፉን ደግሞ እውነት መሆኑን ማረጋገጫው ምንድነው? መምህሮቿ ቆመው በመድረክ ይሰብካሉ ይህን ትምህርት።
ይኸው ላሰማክና መጽሐፉን እናሳያለን። እሺ ቪዲዮን ላሰማክ መጀመሪያ መምህራኖቹ ምን ብለው እንደሚሰብኩ ማለት ነው። አባ ገብረ ኪዳን ሳትለፋ እኔ እንደዚህ መምህራን ሊሳሳት ይችላል። ስተትም ከሆነ ቤተክርስቲያኗ የሚያስተምረውን በሙሉ ቤተክርስቲያኗ ስተት ከሆነ ልታስተካክለው ትችላለች። ስለዚህ እንደ ማስረጃ የሆነ የማስረጃ ፓወርፉል የሆነ ማስረጃ አይደለም። ወንድሜ አሁን ምንድነው እያልከ አድምጠን። አንደኛ አንተ አይደለህም ማንም ኦርቶዶክስ ቢንፈራገጥ እኛ አሁን እየተናገሩ ያለው አባት ጋር በእውቀትም በስልጣንም አትደርስም። የጉባኤ መምህር አድመጣ እኮ አንተ አታውቃቸውም ማለት አሁን እዚህ የሆነ ሰው ቢሳሳት ምናምን ነገር ብለህ ለማደፋፈን እንደምትሄደው አይደለም። እኚህን አባት አንተ ካላወቃቸው እኛ እናውቃቸዋለን። ቤተክርስቲያኒቱ ታውቃቸዋለች። ሊቀ ሊቃውንት ነው የሚባሉት። የጉባኤ ቤት መምህር ናቸው። የጣና ቂርቆስ ገዳም አስተዳደር ናቸው። ኦኬ አንተ አላወቃቸውም ማለት ቤተክርስቲያኒቱ አታውቃቸውም ማለት አይደለም። አንተ እኮ ምንም የምታውቀው ነገር የለም ስለ ኦርቶዶክስ። እስካሁን ቅድም ሳይቀ ምንም አታውቅም። አሁን መጽሐፉን ላሳይ ቋድ መጣ ሚዩት አድርገው መጽሐፉንም ላሳይ ብሎ ሲል መጽሐፉ ድንገት ቢሳሳት ምናምን ብለህ ትላለህ። እሺ መምህሩን ላሰማ ሲል መምህሩም ድንገት ቢሳሳት ብለህ ትላለህ። ሁሉን አንተ ኳራሚ ሆንክና ቁጭ አልክ። ብፁዕነቱ ብለን በለው አንተ ፓትርያርክ ነህ፣ የሊቃውንት ጉባኤ ነህ። በመጀመሪያ እስቲ መምህሩ ማን ናቸው ካልሆነ በቪዲዮ አሳዩ ብለህ እናሳያለን። አባ ገብረ ኪዳን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ሊቃውንት ናቸው። ኦኬ ቤተክርስቲያኒቱ ህዝብን እንዲያስተምሩ ጉባኤ ዘርግተው ብቻ ሳይሆን የመድረክ ስብከት ከሀገር ውስጥ ከሀገር ውጭ እየወጡ የሚሰብኩ ሰው ናቸው። ቢሳሳት ምናምን ነገር በቃ አንድ ግለሰብ ቢሳሳት ምናምን ብለህ የምታቃልለው አይደለም። እነዚህ ትልቅ አባቶች ናቸው። አይሳሳቱ ማለት አይደለም፣ ግን እነሱ የሚናገሩት መጽሐፍ ላይ የተጻፈውን ነው እየተናገሩ ያሉት። ስለዚህ ቪዲዮውን ስማ፣ መጽሐፉን እናሳያለን። ወንድምነቀጥል። እሺ አሁን ምንድነው ዋናው ሀሳብ? እሳቸው ከመጽሐፉ ላይ ያገኙትን ነው የሰበኩት ነው ዋናው ሀሳብ። መጽሐፉን ስናሳይ ይኸው ቤተክርስቲያን ውስጥ ያሉት መምህራን እንኳን የሚሰብኩት እንደሆነ ለማሳያት ነው። የኮፕቲኩ ከሲኦል ወጥቶ እሑድና ቅዳሜን ሁለቱን ቀን አርፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል፣ ሁለቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። እሺ ሰማው አይደል? ሰምተከዋል? አዎ ሰምቼዋለሁ። ይሄ ትምህርት እውነት ነው ወይስ አይደለም? ይሄ ትምህርት ትክክል ነው ብለህ ታምናለህ ወይስ አይደለም? እኔስ እንደዚህ አይነት ትምህርት ሰምቼ አላውቅም። አይ ሰምተህ ታውቃለህ ወይስ አታውቅም? አይደለም ትክክል ነው ወይስ አይደለም ነው ጥያቄ። እንዴት ቆይ በምን እንደምመዝነው አንዴ ጭንቅላቴ ውስጥ እያሰብኩት ነው። እንዴ ቀረሰው በወፍጮ ቤት ሚዛን መዝነው በቃሉ ነው የምትመዝነው። በምን ትመዝነዋለህ ወዳጅ? ኦቪስ በቤተ ክርስቲያን ትምህርት ነው የምትመዝነው። እኔ አሁን አልቀበለውም፣ ግን ተሳስቼ እኔ ራሱ አለመቀበሌ የኔም ስህተት ሊሆን ይችላል። ግን እኔ ምንም አላስኬደኝም። ትንሽ ትክክል ያልሆኑ አናሎጂ መናገር እችላለሁ። ለምን እንዳልተቀበልኩት እና አናሎጂዎችን ባወራ ብፈቅድልኝ ደስ ይለኛል። አንደኛው ነገር ምንም አይነት ፖዚሽን ላይ ያለ የቤተ ክርስቲያን ዋናው ፓትርያርኩ ዋናው ራሱ ሊሳሳት ይችላል። አሁን ሰውየው ተሳስተዋል አልተሳሳቱም አይደለም። ሰውየውማ መጽሐፍ ላይ የተጻፈውን ነው ያነበቡት ያስተማሩት። በመጽሐፍ የተጻፈ ነው የእሳቸው ከእሳቸው አይደለም ያስተማሩት። በመጽሐፍ ላይ ያለ ቤተክርስቲያኗ የምትቀበለው ትምህርት ነው ትምህርቱ። እሺ አሁን መጽሐፍ አንዴ ቆይ ከራሳቸው ሲያስተምሩ ነው ተሳስተዋል መጽሐፍ ላይ ያለ ነው ልበለ። ይሄ መጽሐፍ ግን የድህነት መሰረት ተብሎ እኛም ጋር ተማርነው ያላየሁት ነው። የሚያውቅ ሰው አለ እዚህ ጋር እና መልስ ሊሰጥ ይችላል። የተባለውንም ሁሉ ስሰማ ነበር። እውነቱን ነው። ቆይ ማኪ ቆይ የማን ኦርቶዶክስ ሚዩት አድርገው። አንተ ኦርቶዶክስ ምንም የምታውቀው ነገር የለም ብራዘር። ቴንክ ዩ
ምንም ሳታቅ መጽሐፉን ሳታቅ የተናገሩ አባቶችን ነገር ነው እያስጨነቁት ነው። ዝም ብለህ ሳታቅ በግምት ነው የምትናገረው። ኦርቶዶክስ በግምት ከመናገር ይልቅ ማለት እኮ ማወቅ ነው። አንዳንዴ ያ እውነትህን ነው። አይ ጠይቄ መጥቼ ኤክስፕሌን ላድርግ ወይም ሌላ ነገር ማለት እኮ ይቻላል። እሺ ማክ ከኦርቶዶክስ ነህ አይደል አንተ? ወርድ አላምንም። እሺ እታች ውረድ። እኔ ከኦርቶዶክስ መስሎኝ እኮ ነው። እታች ውረድ። አንዴ ማለት የሚፈልገው ቅድም የጠየቀኝ ነበር። ሁለተኛ እኔ መጽሐፎቹ ተጨማሪ ኤክስቴንድ የሆኑ መጽሐፎችን በጣም ብዙ መጽሐፎችም ሊኖሩ ይችላሉ። ስህተት ሊኖርባቸው ይችላል። ስህተቱ ቤተክርስቲያን ታርመዋለች። ግን አሁን እኔ ይህን መጽሐፍ ስህተት ነው ትክክል ነው ማለት አልችልም። ጠይቄም እንዳልከው ጠይቆ መምጣትም ይቻላል። ግን ቅድም ያነሳነውን ሀሳብ ላይ የመጽሐፍ ቅዱስ ጥቅስ ንገረኝ ብለኸኝ ነበር። ትሰጠዋለህ፣ ጥቅሱን ችግር የለውም ትሰጠዋለህ። ስህተት ነው ብለህ ስላልክ ሀሳቡን እና ደግሞ ኮፕቲክ ነኝ ስላልክ አንተ ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አይደለም? ምን ማለት ነው? እሱ አምላክ ነው። አምላክ ለማን ነው የሚያማልደው? ራሱ እንትን ይላል እንጂ ጥያቄ መጀመሪያ ጥያቄ ምንድን ነው? ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አታምነው ነው? ወዴት ነው ምናምን የሚለው እሱ ቀጣይ ሀሳብ ነው። አምናለሁ ወይም አላምንም በላይ መጀመሪያ። እሺ የመጀመሪያ አጠያይቀህ ስህተት ነው። አንደኛ አለማመን ሳይሆን አማልዶ ምልጃውን ጨርሷል። አሁን እያማለደ አይደለም ብዬ ነው የማምነው። አሁን ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ ወይ? ጥያቄ አሁን ላይ ያማልዳል አያማልድም፣ ወይስ አማልዶ ጨርሷል ወይስ ጭራሽ አያማልድም? ሶስት ኦፕሽን አለኝ። ሁለተኛው የራሴ ኦፕሽን ምንድነው? መጀመሪያ ላይ በሰራው ለሰው ልጆች ሁሉ በከፈለው ዋጋ አማልዶ ጨርሷል። አሁን አያማልድም። አሁን አማላጅ አይደለም። በቃ አያማልድም ብዬ ነው የማምነው። አሁን በቃ ኮፕቲክ እንደሆንኩ አረጋግጫለሁ። በቃ እንኳን አንተ ኮፕቲክ አይደለህም የኢትዮጵያ ኦርቶዶክስንም እንኳን አታውቅም፣ እንኳን ኮፕቲክ ልትሆን ማለት ነው። ከኢትዮጵያ ኦርቶዶክስ ውጪ ኢየሱስ ክርስቶስ አማላጅ አይደለም ብሎ የሚያምን ዓለም አቀፍ የሆነ ቤተክርስቲያን የለም። ኮፕቲኮች ክርስቶስ ኢየሱስ ታሳየኛለህ በማስረጃ ባይዘው ኮንክሉዥን ሳይሆን በማስረጃ ታሳየኝ። አንዴ አሁን ይኸውልህ አንተ ነው ማስረጃ ማቅረብ ያለብህ። ኮፕቲክ ኦርቶዶክስ እንጂ እኮ አንተ ካልክ አንተ ነው ማስረጃ ማቅረብ ያለብህ። መስማት አለብህ ወዳጄ፣ አንዴ መስማት አለብህ። ኮፕቲክ ኦርቶዶክስ አማላጅ አይደለም ብላ ታምናለች ብላል። እስኪ ለዚህ ማስረጃ ስጠኝ አንተ። መጀመሪያ አንተ ማስረጃ ስጠኝ። እኔ ማስረጃ ከማሳየት በፊት ምን እያለ ጥያቄን ክሊር አድርግልኝ። ኢየሱስ ክርስቶስ አማላጅ አይደለም ብላ ማስተማሯን ኮፕቲክ ኦርቶዶክስ ማስረጃ ያሳየኝ። የግብጽ ኦርቶዶክስ ጳጳስ ማን ናቸው አሁን በዚህ ሰዓት? አቡነ ቴዎድሮስ። እሺ እንትናቸውን አንብበከዋል? ቴዎድሮስ ያዕቆብ ማላቲ ማለት ነው አይደል? ቴዎድሮስ ያዕቆብ ማላቲ ምን ሆሚሊያቸውን አንብበዋል? የእሳቸውን እሺ ንገረኝ ጥያቄ። ሆሚሊያቸውን አንብበከዋል ወይ? ምንድነው መጽሐፍ ያወጡት አለ? እኔ በቅርብ አላየሁት። ሆሚሊያቸውን አንብበከዋል ወይ ያልኩኝ? ኦኬ አላነበብኩትም። እሺ አላነበብከውም። ግን የግብጽ ኦርቶዶክስ ነው። እሺ እንትን አሳየኝ። አሁን የግብጽ ኦርቶዶክስ ክርስቶስ ኢየሱስ አማላጅ አይደለም ብላ እንደምታስተምር ማስረጃ አሳየኝ። አላልኩም አማላጅ አይደለም። መልሲን እባክህ ቲውስት አታድርገው። መልሲን በደንብ ስማ። የአማላጅን ስራውን ስራ ጨርሶ አሁን በአብ ቀኝ ነው ያለው። ስለዚህ አሁን በዚህ ሰዓት አማላጅ አይደለም አላልክም? በዚህ ሰዓት ስራውን ጨርሷል እኮ። እንደዛ ብላ እንደምታምን አሳየኝ እኮ ነው ያልኩት። እኔ እኮ ምንም ቲውስት ያደረኩት ነገር የለም። አሁን በዚህ ሰዓት ኢየሱስ ክርስቶስ አማላጅ አይደለም ብላ እንደምታምን ማስረጃ አሳየኝ የግብጽ ኦርቶዶክስ። እሺ የተማርኩትን ነው የነገርኩህ። አሁን በአጠገቤ መጽሐፍ የለም። እሺ በቃ ሌላ ጊዜ አንብብ እውነተኛ ሆነ። እሺ መጽሐፍ አላስክም። እሺ መጽሐፍ አላስክም። እሺ መጽሐፉን ንገረኝ። እሺ ላውጣልህ። ሬዲዮ ሁኜ ፎሎ አድርጌ ልልክልህ እችላለሁ። አሁን ምንም በአጠገቤ ምንም ልልህ አልችልም።
እንኳን በቅቶ አታውቅም። እንኳን የግብጽ ነው ኦርቶዶክስ ነው። ጥያቄ ዲቴል ካለ የኛ አቡን አሉ ከግብጽ የመጡ አባት አለ። ሞር ጥያቄ ያለንበት መምጣት ትችላለህ በሰልፊት እኔ ኮፕቲክ ኦርቶዶክስ የሆኑ ኢትዮጵያ ውስጥ ያሉ ቅድስት ሥላሴ ቤተክርስቲያን ግቢ ውስጥ ቅድስት ማርያምም አሉ። መምጣት ትችላለህ። ወይዘዊ ቅድስት ማርያም ለብቻ አለን ተመቅደስ ቅድስት ማርያም ግቢ ውስጥ አለ። መምጣት ትችላለህ። ነገርኩህ እኮ ኮፕቲክ ኦርቶዶክስ የሆኑ ብዙ ጓደኞች አሉኝ ቅድስት ማርያም ግቢ ውስጥ የሚሄዱ ብዙ እናወራለን ከነሱ ጋር እና ቢያንስ አንተ የግብጽ ኦርቶዶክስ ለስዕል ትሰግዳለህ? ለምሳሌ አንተ ምን ማለት ነው? ለስዕል ትሰግዳለህ ማለት ስዕሉ ፊት ትሰግዳለህ ነው ወይስ ስዕሉ ፊት ትሰግዳለህ ነው ወይስ ለስዕሉ ትሰግዳለህ ነው ጥያቄ? ይሄ በጣም የተለየ በስዕሉ ፊት ትሰግዳለህ? በስዕሉ ፊት ትሰግዳለህ? ለስዕል እንሰግዳለን አይደለም። ኮንፊውዝ እያረከኝ ነው ወይዘዊ። በጣም በስዕሉ ፊት ትሰግዳለህ? ያው ነው ለስዕሉ ነው የምትሰግደው። ምንም ለስዕሉ በስዕሉ ፊት ትሰግዳለህ? ችግር የለውም። በስዕሉ ፊት ትሰግዳለህ። እኔ የማደርገውን ለምን አንተ ዲሳይድ ታደርግልኛለህ? አሁን እያልኩ ያለው በስዕሉ ፊት ትሰግዳለህና ለስዕሉ ትሰግዳለህ ሌላ ነው። ለምሳሌው ለተሳለው ለቀለሙና ለወረቀቱ መስገድና በስዕሉ ፊት ትሰግዳለህ በጣም ፍጹም የተለያየ ነው። በስዕሉ ፊት ትሰግዳለህ ወይ? ለምንድን ነው የምታለቅሰው? በስዕሉ ፊት ትሰግዳለህ? አዎ በስዕሉ ፊት እሰግዳለሁ። በስላሴ ስዕል ፊት ትሰግዳለህ? በስላሴ ስዕል ፊት ትሰግዳለህ? አዎ እሰግዳለሁ። አዎ እኔ ሰውዬ ይኸውላችሁ አዎ አለ። በስላሴ ፊት ነው ያልከኝ? አዎ አለ በድፍረት። ይኸውላችሁ የግብጽ ኦርቶዶክስ አብ ስዕል አለው ብላ አታምንም፣ አስልም። አሁን እኮ ይሄ ልጅ ማለት ነው በቃ የግብጽ ኦርቶዶክስ ነኝ ብሎ በድፍረት ሲናገር በጣም ነው የሚያሳዝነው። እሺ አትልም ያልኩ ማስረጃ ሳይኝ ውረድ። ማስረጃ የሌለው ትምህርቷን አያውቅ፣ ዝም ብሎ በቃ በድፍረት ነው የሚናገረው። በቃ በድፍረት ማለት ነው፣ በድፍረት ውሸት ብቻ ማለት በድፍረት ይናገራል ይሄ ሰውዬ። እሺ ኢትዮጵያ ኮፕቲክን አያውቃትም። ስላሴ ብለው የሚስሉት ስዕል የለም ኮፕቲኮች ማለት ነው። አይስሉም። ኮፕቲኮች የስላሴ ስዕልን አይስሉም። የጌታን ስዕል ይስላሉ። የጌታን ስዕል ይስላሉ። ማን እንደሆነ ታውቃለህ? ድምፁን በጣም እያጠናሁት ነበር። ጠርታችሁ ነበረ፣ አቋረጥኳችሁ፣ ወጥቼ ነበረ። ቆይ ወንድምነት ማን እንደሆነ ታውቃለህ? ይሄ ልጅ አላወኩትም። ድምፁን ሲናገር እያጠናሁት ነበር። ሰሌ የሚባለው ልጅ ነው። ልክ ነህ። ብሎክ አድርገነዋል። እሱ ነው በሌላ አካውንት የመጣው። ድምፁን በጣም ፈለግኩት ታውቃለህ? ከዚህ ሁሉ ሺህ ህዝብ ውስጥ ማለት ነው እስከዛሬ ድረስ ከሰማኋቸው ሰሌ የሚባለው ልክ ነህ። እሱ ነው። በዚህኛውም ብሎክ አድርጉት። ሌላ አካውንት ይዞ ሲመጣ ከዚህ ከኔም ከዚህኛውም ቤት ነው ብሎክ ማድረግ። አንተ ስርዓት ስለ ጨርሻለሁ። ወንድምነት ቢኒን አውራው። ቢኒ አይ ጨርሷል። ኢትዮጵያን ተቀበለው ኤርሚ እኔ ጨርሻለሁ። የምትለው ነገር አለ? አንተማ ያው አልቀበልም ስተት የሆኑትን ስላልክ እውነቱን ብቻ ልቀበለው በትክክለኛ በሁሉም ቦታ ማለት ነው። የወንጌል አማኝም ላይ እንደዚሁ ስህተቱን አለ ከነ እውነቱን ትቀበላለህ። በኦርቶዶክስም ስህተት የሆኑ ነገሮች አሉ። እውነታው ስለሚበዛ ትክክለኛ መንገዱ ስለሚበዛ እነሱን ተቀበለ ትኖራለህ ማለት ነው። ለምን ጌታን አትቀበልም? ተቀብያለሁ እኮ ነው። መቼ ተቀበልኩ እንዴ? ተቀብያ ኦርቶዶክስ የሆንኩት ተቀብያለሁ። መቼ የተቀበልኩ እኮ መቼ በቃ አመኘ ድኜ ተጠምቄ እኮ መቼ ማለት ነው? ጊዜ ነው የጠየቁ። መቼ ማለት ጊዜ ነው አይደል? ጊዜ ነው ስወለድ አንስቶኝ ኦርቶዶክስ ነኝ እኮ። ጌታን እኔ እኮ ስትወለድ ጀምሮ ኦርቶዶክስ እንደሆንክ አውቃለሁ። እኔ ጌታን ለማትቀበል ነው ተቀብያለሁ። ጌታን መቀበል ማለት በአንተ አገላለጽ እሺ አስረዳኝና ሌላ መንገድ ካለው ከኔ የተለየ እኔ ጌታን ተቀብያለሁ ብዬ ካላመንከኝ ሌላ መንገድ አለው ማለት ነው። ጌታን መቀበል ጌታን መቀበል ማለት ይኸውልህ ብቸኛ አዳኝ መሆኑን ጌታ ኢየሱስ ክርስቶስ አምነክ
ነው የምትቀበለው። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ምን ይላል መሰለህ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ምኑን ነው ያልተቀበሉት? የገዛ ወገኖቹ እርሱ የእግዚአብሔር ልጅ መሆኑን ነው ያልተቀበሉት። እርሱ አምላክ መሆኑን አልተቀበሉትም። እርሱ መሲሁ መሆኑን አልተቀበሉትም። ከዛ ለተቀበሉት በስሙ ለሚያምኑ ነው የሚለው። አየህ፣ መቀበል ከዛ በስሙ ማመን አለ። ለእነርሱ እግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አሁን ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አንተ በልብ አምነህ ተቀብልሃል ወይ? እሱ ነው ጥያቄ። አዎ ብቸኛ አዳኝማ ብቸኛ አዳኝ ነው እኮ። ከእሱን አምነህ ተቀብልሃል እኮ ኦርቶዶክስም አታስተምርም ሌላ አምላክ አለ ብላ። አይ አምነህ ተቀብልሃል አንተ? መች ነው አምነህ የተቀበልከው? በ40 ቀን እንዳትለኛው ኖ። ለምን ድጋሚ እኮ አትቀበልም? አንድ ጊዜ ተፈጥረሃል፣ አምነሃል። በ40 ቀን እኮ የምታውቀው ነገር የለም እኮ ልጅ ነህ። አሁን አገና ካደክ በኋላ እየተማርክ ትመጣለህ፣ ብዙ ነገሮችን ታወሳለህ፣ ትማራለህ። በዛ መካከል ውስጥ ተቀብለህ ነው የምትማረው የምታውቀው እኮ። ካደክ በኋላ ነው የተቀበልከው ጌታን? አዎ በቃ በፈለግከው ብሎ ዞሮ ሙሉ እድሜ ልኬ ነኝ በጌታ ነው ጌታን ተቀብያለሁ። ጌታን መቀበል ማለት አምኖ ነው ብያለሁ አይደለ? መች ነው አምኖ ታምናለህ? መጀመሪያ ጌታ ያላመነ ሰው ነው ታምናለህ የሚባለው። ያላመነ ሰው ነው። በነገራችን ላይ ያመነ ሰው ጌታን ተቀበል አትለውም። መች አመንክ? ሰይጣንን ክደህ ከጌታ ጋር ኪዳን አድርገሃል ወይ? መች ነው ያመንከው? ለምን? አይ ሙሉ እምነቴ እኮ እሱ ጋር ነው። ሌላ ነገር ካላመንክ እሱ ለምሳሌ አሁን እየኖርኩ ነው አይደለ? ሌላ ነገር አምኜ ቢሆን አይ እሱ ልክ አይደለም ጌታን እመን ትለኛለህ። ጌታን ተቀብዬ አምኜ እየኖርኩኝ እንዴ ጌታን ተቀበል ትለኛለህ? ጌታን መቀበል ምን አስፈኛለሽ? ለምሳሌ ጌታ አዳኝ እንደሆነ ታምናለህ፣ ፈራጅ ነው። ምን አገኘ? ጌታን በመቀበል ምን አገኘ? እንዴ ያገኘሁትማ እሱን ተቀብያለሁ፣ አምኛለሁ፣ ድኛለሁ። ግን በመዳኔ መሀል ደግሞ ጽድቅን ለማግኘት ስራዎችን ይጠበቁብኛል። እሱ ድነቴን እያከረወንኩ ምን አገኘህ? እኔ ጌታን በመቀበል ምን አገኘህ? ሁሉን ነገር አግኝቻለሁ እንጂ ፍርሃተ እግዚአብሔር፣ ብዙ ነገሮች ምን አግኝቻለሁ? ለምሳሌ ክፉ ነገር እንዳላስብ አድርጎኛል። ስራዬን በአግባቡ እሰራለሁ፣ እማራለሁ፣ ህይወቴን እኖራለሁ። ትበላለህ፣ ታገባለህ። ይሄንማ የነፍሴን ነው የምልህ። ይሄ እኮ አሁን ከተቀበልኩ በኋላ ምን አገኘ ካልከኝ የነፍሴን እኔ በስራዎቼ መሀል የሚጠብቀኝ ነው። ካሁን በኋላ ድኛለሁኝ፣ አምኛለሁ። ከዛ ስራ ይጠበቅብሃል። ስራዎቼን ደግሞ እየሰራው እነሱን ደግሞ ለመንግስተ ሰማያት ብቁ መሆን ነው የምፈልገው። አሁን የዘላለም ሕይወት እንዳለ እርግጠኛ ነህ? እርግጠኛ ነህ? ንስሐ እስከገባህ ድረስ የዘላለም ሕይወት እንዳለ እርግጠኛ ነህ? የዘላለም ሕይወት እንዳለኝ እርግጠኛ ነኝ። ምን ማለት ነው የዘላለም ሕይወት ማለት? የዘላለም ሕይወት ማለት በገነት መኖር፣ የዘላለም ሕይወት ዘላለማዊ ሕይወት። ዘላለም የሚባል ሰውዬ ሕይወት አለ ወይ እያልኩ አይደለም። የዘላለም ሕይወት ማለት ዘላለማዊ እርግጠኛ ነህ ወይ ማለት ነው። በምን አወቅ? አሁን እሱን በምን አወቅ? በስራዬ ነው ቅድም ምንድነው ስትል ስለነበር በምን አወቅ የዘላለም ሕይወት እንዳለ? እንግዲህ ጌታ ሞቶልኝ ለእኔ ሁሉም ነገር አድርጎ እንዴት የዘላለም ሕይወት ነው ብለህ ትገኛለህ? እኔ አምኜ ተጠምቄ ኃጢአቴን ሁሉ ይቅር በለኝ ብዬ ጸልዬ ንስሐ ገብቼ በንጹህ ልቤ እስከሆንክ ድረስ ጌታ አይፈርድብም። በገነት ያ ማለት በስራ አይደለም ማለት ነው አይደል? በስራ ሳይሆን ጌታ ስለሞተልህ ነው የዘላለም ሕይወት ያለህ ማለት ነው። ጌታ ስለሞተልኝ ነው። ግን ከዛ በፊት ደግሞ አሁን ሰውንና ትሳሳታለህ። ለምሳሌ ብዙ ሰው ልትገል ትችላለህ። ሰው ገለህ ዝም ብለህ ጌታ በኩል ሆነህ ጌታን ተቀብያለሁ ብለህ ሰው ገለህ ወይ የሆነ ኃጢአት ሰርተህ ገነትን አትጠብቅ። ብዙ ሰው ልትገል ይችላል ያልከው ከሆነ ተሳስተሃል። አሁን ሰው ስለመግደል የምታወራ ከሆነ ስለ የትኛው ሰው ነው እልሃለሁ እኔ። ስለ ፍጥረታዊ ሰው ነው እያወራ ያለኸው ወይስ በጌታ በክርስቶስ ኢየሱስ ዳግም ስለተፈጠረው ሰው ነው ብዬ ነው የምጠይቅህ። እኛ ሰው አንገልም። ይኸውልህ ልዩነታችን ይሄ ነው። ሰው አንገልም ስልህ እኮ እሱ እኮ ማንም ፈልገው እኮ እኔ እሱን አይደለም እያልኩ ያሉት ምን ኃጢአት፣ ይሄም ኃጢአት ስለሆነ ስርቆትም ስረቅ አልሰርቅም። እኛ ሰው ለምሳሌ አንዘምት እኛ አንዴ ስማኝ እኔ ብለህ ነው የምታስበው አዳኝ እንትላይ ብራዘር እኮ ሳወራ ስማኝ አንዴ። ስለ ክርስቲያኖች እያወራ ከሆነ ያ ህይወት የለንም እያልኩ ያሉት ያ ህይወት የለንም።
ሰው እያልክ ስታወራ ስለ የትኛው ሰው ነው? ስለ ፍጥረታዊ ሰው ከሆነ አዎ እሱ ገዳይ ነው፣ እሱ ይዘሙታል፣ እሱ ይሰርቃል። ምክንያቱስ የቁጣ ልጅ ስለሆነ ማለት ነው። እኛ ዘር ቀይረናል። አየህ፣ ዘር ማንነት ስለቀየርን የዚህ ዓለም ሰዎች አይደለንም። እኛ ዘራችን ሰማያዊ ነው። እኛ አንተ ያልካቸው ቦታ ላይ የምንገኝ አይነት ሰዎች አይደለንም። ለምን መሰለህ? ከቀየርነው ዘር የተነሳ ነው። እርግጠኛ የሚያደርገንም ያ የቀየርነው ዘር ነው። የዘላለም ሕይወት አለን ስንልም ትምክታችን የሚሆነው የእግዚአብሔር ልጅ በመሆናችን ነው። ደሙን እየተመለከተን እኛን አቅም አይተን አይደለም። እኔም አሁን እያልኩ ያለው ስለአንተ እንደዚህ አይነት እርግጠኝነት እንዲሰማክ ኃጢአት ከኩነኔ ማምለጥ የምትፈልግ ከሆነ ና ወደ ክርስቶስ ኢየሱስ። ክርስቶስን መቀበል ማለት ደግሞ ውርስ አይደለም፣ ከቤተሰብ የምትወርሰው አይደለም። አምነክ ተቀብለ ኮንፌስ አድርገ የምትኖረው ህይወት ነው። እሺ ክርስቶስ ማለት እና እኔ እያልኩ ያለሁት ይሄን ነው። ትክክል አይደለም የሚሉት ትክክል አይደለም ብለህ ስለምትጠቃወም ትክክል ያሉትን ነገሮች ለዛ ነው ይሄን እያልኩ ያለሁት። ና ወደ ክርስቶስ ኢየሱስ። ገባኝ፣ ተረድቻለሁ። ቡራ አንተ ሀሳቡን ተረድቻለሁ። እኔ እያልኩ ያለው ምንድነው ሰው ገደለ ስል ለምን እዚህ ቦታ ላይ ተገኘ? ይሄ ጥሩ ነው አይደል? ከስር ኮሜንቶች ኃጢአት ነው በቃ። ለምሳሌ አትዘሙት 10ቱ ትእዛዛት አሉ። ከዛ ውስጥ አንዱን ብታረክ ኃጢአተኛ ነው፣ ሌላ ነገር የለውም። እነሱ ህጎች የተቀመጡ። ስለዚህ እነዛን ኃጢአቶች ካረክ በኋላ ሰውነና ተሳስተ ህጎቹ የጠበቁ በነገራችን ሰው ሆነ ስህተት ሊሰራ ስለሚችል ከዚህ ስህተት የምትጸዳበት ደግሞ ንስሐ ነው። ትሳሳታለህ። ስለዚህ ተሳሳተ ዝም ብለህ መኖር ነው የሚቀልው ወይስ ተጸጽተህ ንስሐ ገብተህ ህይወትን መቀጠል የዘላለም ህይወትን? ንስሐ በራሱ የክርስቶስ ሞት ነው ዋስትና፣ ደሙ ነው ዋስትና። አየህ፣ ንስሐ ስራዬ ነው አትል። ሰው በስራው የዘላለም ህይወት። አሁን አንተ ስለ ስህተት ነው እያወራ ያለው። ተሳሳታለሁ ሰው ስለሆንኩ እያልክ አይደል ያለው? ታዲያ እኔም እኮ እያልኩ ያለው አንተ ሰው ስለሆንክና ስለምትሳሳት ና ወደ ክርስቶስ ኢየሱስ፣ ወደ አልተሳሳተው፣ ወደ እውነተኛ ወደሚያጸድቀው ደም ና ነው እያልኩ ያለሁት። እኛ ደካሞች ነን፣ እኛ አቅም የለንም። እኛ በራሳችን ንጹህ መሆን አንችልም። ንጹህ የሚያደርገው የክርስቶስ ደም ብቻ ስለሆነ ና ወደ ክርስቶስ ደም ነው እያልኩ ያለሁት። እኔም እያልኩ ያለሁት እሱ ነውና ተባረክ። ፎሎ እንደራረግ እናውራ፣ ችግር የለውም እናውራለን። እነሱ ፎሎ አድርጌሃለሁ፣ በውስጥ ጻፍልኝና ቁጥርን እስኪ እናውራ። ችግር ያው በንጹህ መንገድ በቅንነት ትቀበላለሁ። ችግር የለውም። በመማማር ጉዳይ የአቋሜን ለምን ትለማለት ነው አሁን ያልኩ ገብቷል። ስራ መስራት አለብህ ያልኩም አልተረዳኝ። ብዙ ልጆች ከስር እንትን እያሉ ነበር ስለመግደል ምናምን ዘሎ ገባ ምናምን ከስር ኮሜንት ያዩ ነበር። ማንኛውም ሰው ኃጢአት ይሰራል። አይን ቢያንስ አይንን እንትን የፈለገ ቢሆን አይን ይሰርቃል፣ አፍ ይዋሻል፣ እጅ የሆነ ነገር ያደርጋል። የፈለግኩን ማለት ነው። የሆነ ስህተት ህጉም የተቀመጠው ለዛ ነው። 10ቱ ትእዛዛት የተቀመጠልን ይሄን ህግ እንደምንተላለፍ ጌታ ስለሚያውቅ ነው እንጂ እኮ እነዚህ ህጎች እኮ መቀመጥ አልነበረባቸውም። ዝም ብለህ ህግ ባይቀመጥማ መኖር ትችል ነበር እኮ እንደ ዘላል ሆነ ማለት ነው። ግን ሰውንና ልትሳሳት ትችላለህ። ስለዚህ ከነዚህ ህጎች ተጠበቅ። ይሄን ህግ ብጥስስ፣ ይሄን ህግ ከጣስክ ደግሞ ሲኦል ነው የምትገባው ነው እኮ ይሄ ህግ የተቀመጠበት መንገድ። ስለዚህ ምናልባት ይሄን ህግ ብትጥስ ንስሐ ገባ፣ ተጸጸት። ብሩኬ በራሱ ወይ ቅዱሴ አንድ ሀሳብ ብቻ ልስጥና ትቀጥል። ቢኒ ወይ ሀሳብ ብቻ ልሰጥ እስቲ። 10ቱን ህግጋት ታከብረዋለህ? ያ ሙሉ ለሙሉ አከብረዋለሁ ባትልም ለመጠንቀቅ ቢያንስ ብትሳሳት እንኳን ተጸጽተህ ንስሐ በመግባቱ ነው እንጂ ማምነው ላላከብረው እችላለሁ። አንተም አታከብረው። ግን በቃ እሺ፣ ሰንበትን አክብር። ምንድን ነው? አይ ወደ እኔ ሳይሆን ሰንበትን አክብር። እስቲ ፍታው። ምንድን ነው ሰንበትን አክብር? በአይሁድ ሰንበትን ማክበር ምን ማለት ነው? እስቲ ህጉን አከብራለሁ ብለሃል። እስቲ ንገረኝ፣ ሰንበትን ማክበር ምን ማለት ነው? ሰንበትን ማክበር ለምሳሌ የተቸገሩ በመርዳት ጌታን በማስታወስ በአይሁድ ኦኬ። በአይሁድኛ አይደለም የማወራው። ኦኬ፣ ህግ ለአንተ ነው የተሰጠው? ለሁሉም ነው እንጂ ህግ ለሁሉም ተሰጠ የሚል እስቲ ማስረጃ እስቲ። የሙሴ ህግ 10ቱ ትእዛዛት ምን ላይ ነው ያለው? 10ቱ ትእዛዛት ለማን ነው የተሰጡት?
ለመላው ለሰው ልጅ በሙሉ። የቱ ጋር መጽሐፍ ቅዱስ ላይ ነው። የቱ ጋር መጽሐፍ ቅዱስ ላይ የቱ ጋር? ጥቅሱን ይሄ እንደዚህ ነው ብዬ አላወጣለም ስለማላውቀው ማለት ነው። ትእዛዞች እንዳሉ ግን ቁጥሩን ካላወቀው ለመላው ህዝብ ነው የተሰጠው የሚለውን እስቲ ንገረኝ። እዛ እንዲህ መጽሐፍ ቅዱስ ለአንተ ብቻ እንዴ ታዲያ የመጣው እንዴ? እኔ ለምን ጠይቀኛለህ? ማስረጃውን ለህዝብ ሁሉ ነው የተሰጠው አልከኝ። ስለዚህ ማስረጃውን ስጠኝ እስቲ። መጽሐፍ ቅዱስ ለሁሉም ለዓለም ህዝብ ነው የተሰጠው። ኢየሱስ ክርስቶስ ለሁሉም ህዝብ ነው የሞተው፣ ለዓለም ነው የሞተው። ለማን እኔ መጽሐፍ ቅዱስ እኮ አላልኩም። ማስረጃ ህግ ለአህዛብ ለህዝብ ሁሉ የተሰጠበትን ማስረጃ አለ። ጥቅሱን ከመጽሐፍ ቅዱስ እንዳወጣልን ነው ህጎቹን። ጥቅሱን ተወውና ለህግ ሲሰጥ ለሙሉ ህዝብ ነው የተሰጠው የሚለውን ከየት አገኘኸው አንተ? ጥቅሱን ተወውና እዚህ የሚለውን ነገር ይመስል እሺ ያመነ የተጠመቀ ይድናል የሚለው ህግ ለሁሉም ተለይቶ የተሰጠ ህግ ነው እንዴ? ወንድሜ ህጉን አልጠየቅኩህም። ይሄ ማለት ያመነ የተጠመቀን ወንጌል አልጠየቅኩም፣ ህጉን የጠየቅኩ። የሙሴ ህግ አይደል? የሙሴ ህግሽ ማን ነው የተቀበለው? እስራኤላውያን ናቸው ወይስ አህዛብ? ቃሉ ላይ እስካለ ድረስ ሁሉም መቀበል አለበት። አይ እኔ መቀበል አለበት ሳይሆን ህጉን የተቀበሉት እስራኤላውያን ናቸው ወይስ ዓለም ሁሉ ነው የተቀበለው? ዓለም ሁሉ የሚለውን ማስረጃ ስጡ። ቃሉን እኛ ስለምንቀበል ግዴታ ሙስሊም ላይቀበሉ ይችላል። ለምሳሌ እኔ መች ብዛ ጠየቅኩ? እኔ ሃይማኖት ምክር ቤት መች ገባው? ሙስሊም ካቶሊክ ምናምን አላልኩም። ዓለም ሁሉ ተቀበለ የሚለውን ማስረጃ ከየት አግኝተህ ነው ያመንከው? ከመጽሐፍ ቅዱሱ። ከመጽሐፍ ቅዱስ ላይ እነዚህ ህጎች አሉ። 10ቱ ትእዛዝን አክብር ይላል። ህጎቹ በስርዓቱ ተደንግገው ተቀምጠዋል አይደለ? እኔ እኮስ የተሰጠበትን ነው ህግጋቱን ሳይሆን የጠየቅኩ። ህግጋቱ ለአህዛብም ጭምር ነው የተሰጡት የሚለውን ከየት አመጣ? አንድ ጥቅስ ላንብብልህ። በቃ አንተ ስለማታውቀው ትንሽ ወይ ከብሩኬ ጋር እንዳለ ፎሎ ትደራረጉና መጽሐፍ ቅዱስን ይኸውልህ። ሰንበትን አክብር የሚለው 40 ህግ እንዳለው ታውቃለህ? አንዱ ብቻ ሰንበትን አክብር 40 ህግ እንዳለው ታውቃለህ? 40 አንዱ ብቻ። እሑድ ዕለት ሊፍት ትነካለህ አንተ? እሑድ ድንገት የሆነ ፎቅ ምናምን ላይ ብትወጣ ሊፍት ትነካለህ? በእጅ በእግርና ደረጃ ትወጣለህ። ስለዚህ ፎርሻል ማለት ነው። አንተ ሰንበትን አታከብር። እንደዚህ አይነት ህጎች እንደዚህ አይነት አስገዳጅ ተው አችልም። እንኳን አንተ ፈሪሳውያንም አልቻሉትም። እንደዚህ ይኸውልህ ላንብብልህ፣ አንድ ጥቅስ ላንብብልህ። ሮሜ ምዕራፍ 9 ብዙ ሐዘንም የማያቋርጥም ጭንቅ በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ አልዋሽምም እያለ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት። እስቲ ከኔ ጋር በል እነርሱ እስራኤላውያን ናቸውና። እየሰማ ነው፣ አንብብልኝ ቅዱሴ። እሺ ከዛ እነሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ይላል። የሕግ መሰጠት ለማን ነው ይላል? ለእነሱ ነውና አንተ ደግሞ እኔ ነው እያልክ ነው። ለዛው ማስረጃ ሳይኖር ማለት ነው። ይኸውልህ ላሳይ። ለእነሱ ማለት እኮ አሕዛቦችን ብቻ አይደለም፣ ለእነሱ ለዓለም ህዝብ ነው። ምንም እዚህ ላይ የምንጨምረው ነገር የለም። ስለ እስራኤል ነው የሚናገረው። ይኸው አንብበው እስቲ አንብበው። ይሄንን አይታይም፣ ትንሽ ይኸው ይታያል። እውነት አይታይም ወይ? ሰፊው ላይ ምን ይላል? እነሱ እስራኤላዊ ናቸውና ልጅነትና ክብር ኪዳንም ለእነርሱ ናቸውና ልጅነትና ክብር ኪዳንም ከዛስ የመቅደስም ሌላው አይታይም። ይሄ ምን ይላል? ይሄ የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና። አይሰማም እንዴ? ለእነርሱ ናቸውና ይላል። አንተ ደግሞ ምን አልከኝ?
ለዓለም ሁሉ ሕዝብ ነው ሕግ የተሰጠው አልክ። መጽሐፍ ቅዱሱ ደግሞ ለእነርሱ ነው የሕግ መሰጠት የተሰጠው ብሎ ዘጸአት 24 ላይ ሕግ ደግሞ በሙሴ በኩል ለእስራኤል እንደተሰጠ ይናገራል። አንተ ደግሞ ሕግ የኔ ነው፣ ሕግን በመጠበቅ ነው ምድነው እያልክ ነው አይደለ? ሌላ ደግሞ አንድ ጥቅስ ልጨምርልህና ከዛ ከእንትና ጋር ከብሩኬ ጋር ትቀጥላላችሁ ማለት ነው። እሺ እችኛዋን ደግሞ አንብብልኝ እስኪ። ኢየሱስ ለዓለም ሕዝብ አልሞትም። እንደዛ ነው። እኔ መች እሱን አልኩኝ። ኢየሱስም አሁን እችን አንብባል። ይህም የሕግ ስራ በመሰራት ሥጋ የለበሰ ሁሉ በእርሱ ጨርስልኝ፣ ቶሎ ቶሎ ላንብብልኝ። በእርሱ ፊት ለማስቀደም ነው። ይህም የሕግን ስራ በመስራት እሺ ስራ የለበሰ ሁሉ በእርሱ ፊት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ስለዚህ የሥጋን ስራ ሰው በመስራት አይጸድቅም እያለ ነው። ኦኬ የሥጋን ስራ በመስራት አይጸድቅም። የሥጋን ስራ አይደለም፣ የሥጋ ስራ የሕግ ነው የሚለው ወዳጄ። የምን የሥጋ ስራ? የሕግን ስራ መስራት ሥጋ የለበሰ ሰው ሁሉ አይጸድቅም። በቃ አንተ ደግሞ ሕግን ጠብቄ ነው የምጸድቀው እያልክ ነው። ሶስተኛ ጥያቄ ልጠይቀህና ወደ ብሩኬ ላክ። ቢንዬ ኃጢአት ሳትሰራ ትውላለህ? አትውልም። ኦኬ በማለት ተፈለጉት ያጠፋሉ አይደለም፣ ግን ከኔ ጋር እንድትወያይ አይደለም። እኔ ጥያቄ ብቻ ጠይቄ ከብሩኬ ጋር ኃጢአት ማትሰራበት ቀን አለ? አለ። ኦኬ በሀሳብህም ጭምር ማለት ነው። ሀሳብህም ኃጢአት ማትሰራበት ቀን አለ? አለ እንዴ? ስራዬ ላይ አተኩሬ ስውል ክፋትን ካላሰብ ቅንነት ካሰብኩ አልሰራም። ኦኬ እንደዛ ታዲያ ዘላለም እዚህ ምድር ላይ 70 ዓመት ብትኖር እንደዛው ትቀጥላለህ? ዛሬ ብታጠፋ ነገ ባታጠፋ ኃጢአት ሳትሰራ ዘላለም ዓለምን በዚህ ምድር ላይ ትኖራል? ግን ከሰራ በኋላ ንስሐን ገብተህ ተጸጽተህ። ስለዚህ የተማመንከው ስራህን ሳይሆን ንስሐውን ነው አይደለ? ንስሐ ትገባለህ። ስራ በነገር የድፍረት አውቀህም ሆነ ሳታውቀው የምትሰራው ስህተት አለ። እያወቅህም ሳታውቅም በድፍረት ግን ከነዚህ መለሻው በንስሐ ነው። ኦኬ ስለዚህ አንተ ለዘመን ሁሉ ቢኒ፣ ስለዚህ ኃጢአት የማትሰራበት ቀን የለም። የምትደክምበት ቀንም ሊኖር ይችላል፣ የምትበረታበትም ቀን ሊኖር ይችላል። ስለዚህ ዘላለም ዓለምህን በንጽህና ኃጢአት ሳትሰራ ዘላለም ዓለምህን አትኖርም፣ ድካም ስላለብህ ማለት ነው። ለዛ ነው የእግዚአብሔር ቃልም እንዲህ ይላል። እኛ ስላልቻልን መጽሐፍ ቅዱስ ይችን ላንብብልህ ነው ወደ ብሩክ ሄደላክል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን ይላል? ያለ ሕግ፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏታል። እንኳን እኛ ኢሳያስን ጭምር ጽድቃችን የመርገም ጨርቅ ነው አሉ። መጽሐፍ ግን እንዲህ ይላል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም በእምነት እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው እያለ እግዚአብሔር ቃል ይናገራል። ስለዚህ ወዳጄ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። የመጨረሻ ይችን ብቻ ሌላ ጊዜ እንድታነበው አድርጌ ልጨርስ። ይችን ብቻ አንብብና እኔ ሚዩት ላድርግ ከብሩኬ ጋር፣ ከዛ ጨርሱ። ቢኒ ሰው ያለ በእምነት እንዲጸድቅ ስልኬ ሰበር ሳላለ ትንሽ ከፍ አድርግልኝ። ስክሪኑ ሰባራው ላይ ሆነች። እንደዚህ ነው ወይስ እንደዚህ ላድርገው? እሺ ሰው ስራ በእምነት እንዲጸድቅ ብሎ እንቆርጣለን። ሰው ያለ ሕግ ስራ በእምነት ይጸድቃል ማለት ነው አይደለም? በእምነት ይላል መጽሐፍ ቅዱስ ላይ ነው።
መጽሐፍ ቅዱስ ነው ቢኒ። በኋላ እችን ሮሜ 3 ከ20 እስከ 31 ታነባለህ። አሳይመንት ልስጥ ብቻህን ቤት ማጥናት ከቻልክ ገብተህ ዝም ብለህ አነባለሁ። ስልኬ ላይ አለኝ እኮ ጊዜ ስለሌለኝ ተሰርመውን ጥቅሶችን እያንዳንዱ ሳገኝ አነባቸው። ልንገርህ ብዬ ነው። ከብሩኬ ጋር ቀጥሉ። ብሩኬ ይቅርታ ጨርሻለሁ። ብሩኬ አለ? ብሩኬ የለም ማለት ነው። ስለዚህ ቢኒዬ ሰው በመልካም ስራ በእግዚአብሔር ፊት አይጸድቅም። ለምን ሲባል እንዴት መሰለ፣ በመልካም ስራ ሰው ጸድቃለሁ የሚል ከሆነ መልካም ስራ ያስፈልጋል። ግን መልካም ስራ መጽደቂያ አይደለም። ለምን ቢባል በምንም አይነት ሁኔታ የፈለገ መልካም ስራ ብንሰራ እግዚአብሔር ያለው አይነት ጽድቅ ሊኖረን አይንችልም። እግዚአብሔር ደግሞ እርሱ ያለው አይነት ጽድቅ ማንም ሊኖረው ስላልቻለ ስለምንደክም፣ ኃጢአት ውስጥ ስለምንወድቅ ይሄንን ሰው በክርስቶስ ኢየሱስ አምኖ የእግዚአብሔርን ሕይወት ወይም የዘላለም ሕይወትን እንዲያገኝ እግዚአብሔር በልጁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲኖረን እግዚአብሔር አድርጓል። ስለዚህ ቅድም እንዳልከው እኔ ልድክም እችላለሁ። ስለዚህ መተማመኛ ምን ላይ ነው? ንስሐው ላይ እንጂ ስራህ ላይ አይደለም። ስለዚህ እኔ የምተማመነው ንስሐው ላይ ነው። ንስሐ ደግሞ ሰኞ ዕለት ጠጥቶ ማክሰኞ ዕለት ይቅር በለኝ ማለት አይደለም። ሮብ ዕለት ደግሞ የሆነ ነገር አድርጎ ሐሙስ ዕለት ማድረግ አይደለም። ንስሐ የሚለው ግሪኩ ትርጉም ቼንጂንግ ዌይ ኦፍ ላይፍ ወይም ቼንጂንግ ፐርሰፕሽን፣ የአመለካከት የህይወት ለውጥ ወይም የመንገድ ለውጥ ማድረግ ማለት ነው። ስለዚህ መጽሐፍ ቅዱስ መማር ከፈለግ ብሩኬን ፎሎ አድርገው እኛንም ፎሎ አድርገንና የእግዚአብሔርን ቃል ያው ልብ ቅን ስለሆነ በደንብ ልንረዳ እንችላለን። ቢኒ ጌታ ዘመን አንድ ጥያቄ። እሺ አንተ ትሳሳታለህ? አሁን ባለበት ዓለማዊ ህይወት ላይ ትሳሳታለህ? ለምሳሌ ምን አይነት ስህተት ትሳሳታለህ? ድንገት እሳሳታለሁ። ለምሳሌ የሆነ ቦታ ሳረፍድ እንዳይቀየም እንጂ አይ ታክሲ ቆይቶብኝ ነው ልል እችላለሁ። እንደዚህ አይነት ሰው ሊገጥመው የሚችለው ነገር የሆነ ነገር እሳሳታለሁ። ስለዚህ ተዋሻለህ ማለት ነው። ተዋሻለህ ሚስለነስ የሆነ እንደዚህ አቅጄበት ሆን ብዬ ሳይሆን ሰው ነኝ። ዞሮ አውቀህም በቃ ሰው ሊገጥመው የሚችለው ነገር ይገጥመኛል። ያ አውቀህም ሳታውቅም ሳሳት ትችላለህ፣ በድፍረትም ሆነ ባለማወቅ። ለምሳሌ በንዴት የሆነ ሰው ቢሰድብህ ሳታስበው ልትሳደብ ትችላለህ። ያ ስድብ ግን ኃጢአት ነው። ትክክል። መሳደብህ ኃጢአት ነው፣ መዋሸትህም ኃጢአት ነው። ትክክል። ስለዚህ ከነ ኃጢአትህ እንደዛ ተሳድበህ ብትሞትስ? አይታል። ለዛ እኮ ነው የምነግርህ። ከነ ኃጢአት ከነ ምን አንተ መልስ። ኦኬ፣ በደንብ ነው ምንድን ነው? እሺ ተው፣ ይሄን ተው፣ ትንሹን ስድቡንም ተው። ለምሳሌ እሺ ተው፣ ስድቡንም ችግር የለውም። በሆነ ሌላ እንደው ከበድ ያለ ነገር ይሆን አርገህ አላረግም። ከበድ ያለ ነገር አላረግም። እኔ ክርስቲያን አላረግም እኮ ትንሽም ሆነ ትልቅም ስድብም ኃጢአት ነው። የሆነ ከፍ ያለ ስድብም ትልቅ ምንድን ነው ለአንተ? እስኪ ንገረኝ። ትልቅ ምንድን ነው? ሁሉም ነገር ስህተት ነው። መሳደብም ስህተት ነው። አይ ትልቅ ምንድን ነው ለአንተ? ንገረኝ። ትልቅ ምንድን ነው? ብዙ ስህተቶች ልትሰራ ትችላለህ። ዓለማዊ እስከሆንክ ድረስ ብዙ ነገሮች ልታረግ። ዓለማዊ አይደለሁም እኔ። ዓለማዊ አይደለሁም እኔ። መንፈሳዊ ነው። እሳደባለሁ አልከኝ እኮ። እዋሻለሁ አልከኝ። መንፈሳዊ አንተ ነህ። ድንገት ልትዋሽ ልትሳደብ ትችላለህ ያልከኝ አንተ ነህ። ኢፍ ስቴትመንት እኮ አዎ። ለምሳሌ አልክ ብለህ እንደዛ ትላለህ። ስለዚህ አሁን አንተ እኮ ያልከኝ አሁን የሆነ ቦታ ሄጄ ለማስመሰል ዋሻለሁ። ስለዚህ ዋሽተሃል። ውሸት ደግሞ ለማስመሰል ዋሻለሁ ያልከው አንተ ነህ። እኔ ሊደክመኝ ይችላል። ድንገት እየሰማኸኝ ነው ቢኒ? ድንገት ሊደክመኝ ይችላል። ድንገት ልዋሽ እችላለሁ። ድንገት ልዋሽ እችላለሁ። በስጋ እስካለው ድረስ ድካም ውስጥ ልገኝ እችላለሁ። ከነ ድካም ብትሞትስ ንሳሳት ዘላለም ህይወት አለኝ። ገነት ማን ወደፊት አሁን ራሱ በእግዚአብሔር ህይወት ውስጥ ነው ያለሁት። ዘላለማዊ መዳኔን አላት። ውሸት ኃጢአት ነው። መሳደብም ኃጢአት ነው። መስረቅም ሁሉንም ያልከውን ውሸትም ምናምን። አዎ ከዛ ገጠመኝ ደከምኩኝ አይደለ? ለምሳሌ አንድ ጥያቄ ልጠይቅ። እሺ ቅዱስ፣ ለምሳሌ
ጌታን ተቀብላለና ቤት ውስጥ እናቴ የሆነ ነገር አስቀምጣለች፣ አልፈቀደችልህም። ያንን ብር አውጥተህ ተጠቀምክበት እሷ ያለ ፍቃድ። ስለዚህ ዛሬ ያስባል ለመውሰድ ማለት ቅዱሴ አይ ስለማይመጥነኝ ነው የምታነሳው እንትን አይመጥነኝም። ድንገት አንተ ካሰብክ እንደዛ እኔ እኮ እዋሻለሁ ስላልከኝ እኮ ነው። አዎ ታክሲ ዋሽ ይችላለሁ፣ ግን ከነውሸት ጥያቄ ጠየቀኝ ልመልስልህ። አንተን አትዘርዝርልኝ። እንዲህ ብታረግ እኛ አይምሮ ውስጥ የሌለ አንተ ያው ገና በጌታ ስላልሆንክ የምታስባቸው ኃጢአቶች አሉ። እነሱን ያዛቸው፣ አንተ ጋር ያዛቸው። ግን በመጽሐፍ ቅዱስ ላስረዳ ወንድሜ፣ በመጽሐፍ ቅዱስ ላውራ ወዳጅ። ነገርኩህ እኮ ብደክምም ከእግዚአብሔር ሕይወት አልቆረጥም አልኩ እንዴ። ነገርኩህ እኮ እሱን አይደል የፈለግከው? እሱን ደግሞ መጽሐፍ ቅዱስ አይል አድርግልህ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ልጆቼ ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ድንገት ምን ኃጢአት እንዳታደርጉ እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ድንገት ድካም ስለሚገጥመው ማንም ሰው ኃጢአትን ቢያደርግ ከአብ ዘንድ ምን አለን ይላል። አንብብ ውስጥ ቤንየዋ ታርጌ ያነበብኩ አይገርምም? ስማ ይሄን አንብብ ውስጥ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ ከዛስ አለ በእርሱ ድንቅ የሆነ ኢየሱስ ክርስቶስ ነው አለ። እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው። ኃጢአትን ብናደርግ ድካም ውስጥ ብናገኝ ስለኛ ማን ጠበቃ አለ? እሺ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ማለት ነው። አዎ ጠበቃ ምንድን ነው ስራ? ጠበቃ ማማለድ አይደለም እኮ ጠበቃ ለአንተ። እኔ ማማለድ መች ገባው? እኔ ምልጃ ውስጥ ጠበቃ ምንድን ነው ስራው ነው ያልኩት። ጠበቃ መከራከር። በቃ ኃጢአትን ሳደርግ ድንገት ድካሙ ስገኝ ኢየሱስ ስለኔ ይታያል በእግዚአብሔር ዘንድ። ድንገት ኃጢአት ሰርቼ ህይወቴ ቢያልፍም ስለኔ ጠበቃ አለ። ወደ እግዚአብሔር ገነት እገባለሁ። ማነው የሚከራከር ለአንተ? ይሄው ጠበቃ ይላል እኮ። እኔ አይደለሁም ያልኩት መጽሐፉ ነው ያለ። እኔ በአንተ በተረዳው መንገድ ለአንተ ማነው የሚከራከር? አንተ በተረዳው አስረዳኝ። በተረዳው ጠበቃ ምንድን ነው አልኩ እኮ። እሱ ጠበቃ ተከራካሪ ነው አልኩ። አንተ ደግሞ ጠበቃ ተከራካሪ ነው አለ። ምን ብዬ ልፍ? አንተ ጠበቃ ማነው? ቁልጭ ያለ ኢየሱስ። ይሄው ጠበቃ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ቢልና ምን እንደሚል ስማ። እርሱም የኃጢአታችን ማስተሰረያ ነው። አየህ ቢኒ ደስ አይልም እኮ ገባኝ። እኔ እኮ ያልኩህ እሱን እኮ አለው እኮ አነባዋለሁ። አታውቅም ቢኒ ገና በህይወት ዘመን እያልኩህ ያለው በአንተ ጠበቃ የሚቆምልህ እሱ ማን ነው? ምን ብሎ ነው ጠበቃ የሚቆምልህ? ይኸው የኃጢአታችን ማስተሰሪያ ሆኖ ነው። ይኸው የኃጢአታችን ማስተሰሪያ ሆኖ ኃጢአትን ይቅር የሚል ማስተሰሪያ ሆኖ እርሱም አሁን እኔ ጠበቃ ስቆም እንደዚህ አላረገም ነው አይደለም የምለው። ቅዱሴ እኮ አልሰረቀም፣ ቅዱሴ እኮ አልዘረፈም ነው አይደለም የምለው ለዳኛው። ያማ ፍርድ አለ። ጠበቃው ለማን ነው? ከአብ ዘንድ ጠበቃ አለን ነው አይደለም የሚለው። ለእኛ ነው አይደል? ጥብቅና አለን ነው የሚለው። ከዛ ምን ይላል? ኃጢአትን ብታደርጉ ነው የሚለው። ኃጢአትን ቢያደርግ ድንገት ድካም ውስጥ ሊገኝ አልሰረቀም እንዲህ አላደረገም ሳይሆን እግዚአብሔር እንዲራራልን ምሕረቱ ወደኛ እንዲሆን ኢየሱስ ክርስቶስ ስለኛ ይታያል፣ ይማልድልናል እኮ። ጠበቃ ሲል እኔ ገባኝ። በቃ መጣልኝ አሁን ወደ ሀሳቡ። ከአንተም ሄደ ማንሳት ፈልገህ ነው ይማልደልኛል፣ ያስታርቀኛል የምትለው ሀሳብ ማለት ነው። ከማን ነው የሚያስታርቅ? ጠበቃ ለአንተ ማን ነውና ከማን ፊት ቆሞ ነው ይቅር በሉ ለእኔ የሚጸልይ? ለአንተ ማን ነው? በአብ ቀኝ ስለኛ የተቀመጠው ኢየሱስ ክርስቶስ። ይኸውና ወዳጄ እንዴ ጻድቅ የሆነ ኢየሱስ ክርስቶስ ለማን ነው ለአንተ ጠበቃ የሚቆምልህ? በአብ ዘንድ ጠበቃ ያለው እርሱ ነው። በአብ ዘንድ ይሆን ባሳይ ማስረጃ። ይሄም ካላስኬደ እሱ ራሱ ማስረጃ እኮ ነው። ምን አልከኝ? ጠበቃ ይቆምልሃል ኢየሱስ ክርስቶስ ከአብ ዘንድ። ከዛስ የኃጢአቴ ማስተሰሪያ ይሆናል። ግልጽ እኮ ነው ወንድሜ። ይኸው ፊት ለፊት ላይ ያለው ፊት ለፊት ላይ ወዳጅ ቁልጭ ብሎ ይላል። ይኸውና ማንም ኃጢአትን ቢያደርግ
ከአብ ዘንድ ይኸው ከአብ ዘንድ እያለ አይደል? ከማን ዘንድ ነው ትለኛለህ? ከአብ ዘንድ እያለ እኮ አንተ ትርጓሜው እኮ ነው ልክ ያለው። ከአብ ዘንድ ጠበቃ ቆመል ማለት እሺ፣ ኢየሱስ ክርስቶስ ነው ያንተ ጠበቃ። ፈራጁስ ማን ነው? ከአብ ዘንድ ጠበቃ አለን። ማን ነው ከአብ ዘንድ የሚለው? አብ ምንድን ነው እዚህ ጋር ከአብ ዘንድ ካለ ከአብ ዘንድ ካለ አብ ምንድን ነው እዚህ ጋር? እኔ እኮ እያልኩ ያለ አልገባም። ቅዱስ ገብቶኛል። ይኸው አብ ከአብ ዘንድ ጠበቃ አለን ሲል አብ ምንድን ነው እዚህ ጋር? አንተ ንገረኝ እያነበብከው ነው። ችግሩ እኮ ምንም እኮ ነገሩም ግን እንደሚያውቅ ሰው ሆነ ነው እኮ የምትከራከር። እንደሚያውቁ ሳይሆን አብ እንደዚህ ነው ብለህ አስረዳኝ። ይኸው ከአብ ዘንድ በእግዚአብሔር ዘንድ ጠበቃችን ኢየሱስ ክርስቶስ ነው። የእግዚአብሔር ቁጣ በእኛ ላይ እንዳይገለጥ አቤት ንገረኝ። አብ ብሎ ለማን ነው ጠበቃ እየቆመ ያለው? ለኢየሱስ ክርስቶስ። በደንብ ስማ። አሁን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን። ለማን? ለእኛ አለን ነው የሚለው። አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ከአብ ዘንድ ምን ያደርግልናል? ይሄው ወርዶ ምን ይላል? እርሱም የኃጢአታችን ማስተሰሪያ። ጥብቅናው ምንድን ነው? ኃጢአታችንን ለገጠመን ድካም ኃጢአታችንን ማስተሰሪያ፣ ኃጢአታችንን ይቅር ይላል ኢየሱስ ክርስቶስ በአብ ዘንድ። ሌላ ማስረጃ አሁን ካልገባህ ደግሞ እስቲ ልመርቅልህ። ሮሜ ምዕራፍ 8:34 እሺ እንዲህ ይላል፣ የሞተው ይልቁንም ከሙታን የተነሳው ከዛ በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። በአብ ዘንድ ማን ያለው? ኢየሱስ ክርስቶስ። ከዛስ የሚማልደው ጠበቃ ትርጉሙ ምን ማለት እንደሆነ ታውቃለህ? እሺ መማለድ በግዕዙ ምን ማለት እንደሆነ ታውቃለህ? መማለድ ማስታረቅ ወይ ተዋቀስ ማለት እኮ ማስታረቅ ወይ ማስታረቅ። ስለዚህ ዛሬም እኛ ስንደክም ኃጢአት ውስጥ ስንገባ በስጋችን ድካም ውስጥ ተገኝተን አንተ ድንገት ኃጢአት ሰርተህ ብትሞት ትሄዳለህ አይደል ያልከኝ? ወደ እግዚአብሔር ገነት ነው የሚሄደው። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ። ስለዚህ በቃ ዝም ብዬ ችግር የለም። አሁን አንተ እንደምትለኝ አረዳድ ዝም ብዬ የትኛውንም ኃጢአት ብሰራ ችግር የለውም በጌታ። እሱን አንተ ነው ያልከው። አንተ ኃጢአት እንደፈለግ የሚሰራ ሰው እንደፈለግ ኃጢአት ልስራ የሚል ሰው ያልዳነ ሰው ነው። እሱ እንዳንተ አይነት ሰው የሚናገረው ነው። እኛ ደግሞ በጽድቅና ድኜ ኃጢአት ብሰራ በፍጹም ጠበቃ አለኝ ነው ያልከኝ። እኔ እንደፈለግኩ እኖራለሁ የሚል ከአፌ ወጥቷል አላልኩም። ኖ በዋሽም ችግር የለውም ጠበቃ ሰላም በዋሽም አላልኩም። አጋንንት የአንተን አንደበት ተጠቅሞ እየተናገረ ኖ ታክሲ ውስጥ ገብቼ ምናልባት እንደዚህ ልል እችላለሁ፣ ግን ችግር የለውም ብያለሁ። እኔ እንደፈለግኩ ልኖር ብያለሁ አላልኩም። እንደፈለግክ ሳይሆን ይህን ስቀበል ግን ቢሆንም ጠበቃ ሰላም ቆይ ቢኒ ቅድም ምንድን ነው ያልከው? ድንገት ኃጢአት ሰርተህ ብትሞትስ ነው ያልከኝ። ድንገት ኃጢአት ሰርተህ ብትሞትስ፣ ንስሐ ለመግባት ጊዜ ብታጣ ብትሞትስ ላልከኝ ነው የመለስኩልህ እንጂ አይ ኢየሱስ ኃጢአቴን ይቅር ስለሚል እንደፈለግኩ ልኖር እንደፈለግኩ ዘና ብዬ ልኖር አላልኩም። ለምን? አንደኛ ቆሮንቶስ ጌታ ናቷል እንዴ እንደዚህ መሀል አለማ ራሴ ያልከኝ ምናልባት ታክሲ ገብቼ በዋሽ እንኳን ችግር የለውም ከነ ኃጢአቴ ኢየሱስ ክርስቶስ ይቀበልልኛል ጠበቃለኝና በዋሽ ችግር የለውም አላልኩም። አትቅጠፍ፣ ውሸት አንተ ነው ያልሽው። ምንም አልሰማም ወንድሜ እንዴ እኔ እንደውም እንትን እላለሁ፣ ግን እውነት ላይ ድርስ ይዳለቅ ኃጢአት ብሩኬ ይችላል አውራውና ልጨርስ። ኃጢአት እንደፈለግኩ ብሰራ ችግር የለውም ብያለሁ። ኃጢአት እንደፈለግኩ ብሰራ አይደለም ያልኩ፣ እኔ በምሳሌ ሳስረዳ ለምሳሌ ስለዚህ ዋሻለሁ አልከኝ። መዋሸት ልደክም እችላለሁ ብያለሁ። ኃጢአት እንደፈለግኩ ብሰራ ብያለሁ። እንደፈለግኩ እኮ አይደለም ያልከኝ፣ ዋሻለሁ። ስለዚህ አንተ ቆያ እንደ ቢኒዬ ጥሩ እያወራን አንጫጫው። እኔ በጣም ወርጄ ነው እያስረዳ ያለሁት። በጣም መማር ያለብህ ሰው ከአንተ ጋር አሁን ክርክር ሳይሆን ገና ለአቅመ ክርክርም ስለማትበቃ እያስተማርኩ ከአንተ ጋር ልከራከርብህ በመጣህበት መንገድ በደንብ ጠምዝዤ
እንትን ማድረግ እችላለሁ። በጣም በትህትና ነው እያወራ ያለሁት። እንደፈለግኩ ዋሻለሁ፣ እንደፈለግኩ እኖራለሁ አላልኩም። ብደክም ኃጢአት ብሰራ ከዛ ለንስሐ ጊዜ ባይኖርህ ላልከኝ እኔ ብሞት ስለ እኔ በአብ ቀኝ የሚታያል። የጸደቀ የዳነ ሰው ኃጢአት እንደፈለገ ይሰራል? አይሰራም። ለምን? መጽሐፍ ቅዱስ በጽድቅ ንቁ ኃጢአትንም ከቶ አታድርጉ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 36 ላይ ማለት ነው። ስለዚህ አሁን ያልከው አንተ ምንድነው? ድንገት ልትዋሽ ትችላለህ። አዎ ልዋሽ እችላለሁ፣ ልደክም እችላለሁ። ሰው ነኝ። ሰው ስለሆንኩኝ እኮ ነው በአብ ዘንድ ጠበቃ ያለኝ። ድካም ስላለብኝ እኮ ነው። ለዛ እኮ ነው የእግዚአብሔርን ቃል በየቀኑ መማረው። የእግዚአብሔርን ቃል በመማር እንደዚህ ዛሬ የሚከሱኝን የምወድቅባቸውን ኃጢአቶች እየተውኩ እግዚአብሔርን ወደ መምሰል ህይወት እንድኖር የሚያደርገኝ የእግዚአብሔርን ቃል መማሬ ነው። ስለዚህ አይ ጌታ ይቅር ስለሚለኝ እንደፈለግኩ ልኑር? በፍጹም። ምክንያቱም መጽሐፍ ቅዱስ ጸጋ ስለበዛ ኃጢአትን በማድረግ በዛው እንትጋ ነው ይላል፣ ኃጢአትን እንጨምር ይላል። ኖ በፍጹም አደለ። ጸጋ ምን ያደርጋል? ኃጢአተኝነትን፣ ዓለማዊ ምኞትን የሚገድል ነው። ቅድም የጠየቅኩን ጥያቄ አስታውስ። ድካም ሊኖርብህ ይችላል። አዎ ድካም ይኖርብኛል፣ ሰው ነኝ። አሁን ከአንተ ጋር እያወራ ራሱ ልበሳጭ እችላለሁ። የሆነ ነገር ብትናገረኝ አንተም ልትበሳጭ ትችላለህ። በዚህ ሁሉ መካከል ግን ብትደክም ምንድን ነው ጋራንቲ ያልከኝ አይደል? በአብ ዘንድ ጠበቃ አለኝ። ስለ እኔ የሚታይ ስለ እኔ የእኔ ጽድቅ የእኔ ቅድስና የእኔ ወኪል ሆኖ በአብ ዘንድ ጠበቃ አለኝ። ማን ነው የሚለው? መጽሐፉ ነው የሚለው። እኔ ነኝ ያልኩት? አላልኩም። ስለዚህ ቅድም ያመጣሃት በጣም ከባድ ውሸት አለች። እሷ ምንድን ነው ያልከው? እንደፈለግኩ ኃጢአትን በቃ ልስራ ኢየሱስ ስላለ። በፍጹም የዳነ ሰው እንደፈለግኩ ኃጢአት ልስራ አይልም። ድንገት ብደክም ከድካሜ ሳት ብሎኝ ከእኔ አቅም በላይ እባክህ ስማ፣ ከእኔ አቅም በላይ ሆኖ ድንገት ሳት ብሎኝ የሆነ ነገር ባደርግ ስለ እኔ በአብ ዘንድ ጠበቃ አለኝ። ጌታ ምሕረቱን ዛሬም ያበዛልኛል፣ ነገም ያበዛልኝ። በድፍረትም ደግሞም በድካምም ለምሰራው ኃጢአት በአብ ዘንድ ኃጢአትን ቢያደርግ ይላል ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው እንጂ እንደፈለግኩ ልኑር ብል ምን መጥቼ ከአንተ ጋር መንፈሳዊ ነገር አስወራኝ? እዚህ ጋር ሄጄ ጃምቦዬን እየገለበጥኩ ጫቴን እየቃምኩ ከሴት ጋር እንደፈለግኩ እየሆንኩ አልኖርም እንደ አሁን አንተን የምናስተምርህ እኮ ወደ ዘላለማዊ ህይወት እንድትመጣ ወደ ኃጢአቶችን ሁሉ ትተህ በክርስቶስ ኢየሱስ አምነህ የዘላለም ህይወት እንዲኖር እንጂ እንደፈለግን የመኖር ህይወት እሱን ድሮ ትተን አሁን እግዚአብሔርን በመምሰል ነው እየኖርን ያለ ነው። ኤኒዌይስ ብሩክዬ ሶሪ በጣም ከብሩክዬ ጋር ቀጥሉ። እሺ አንድ ደቂቃ። አይ ቅድም ያለ ማግባባት ነው። እኔ ውሸታም እንዳታረገኝ ምን አልኩ? አንተን ውሸታምነህ እንደዚህ እንደፈለግክ ልኑር ብዬ ሳይሆን በዛ ሰዓት ስገልጽልህ የነበረው አይ እንደዛ ከሆነማ አሁን እኔ እንደፈለግኩ ዝም ብዬ ኃጢአትን ብሰራ ችግር የለውም ነው ለማለት የፈለግኩት እንጂ አንተ እንደዚህ ብለኝ አይደለም። እኔ ብለኛል ያልኩህ ለምሳሌ ቢስ አስረዳ ለዋሽ ይችላል ታክሲ ውስጥ ምናምን ብለህ ስላስረዳኝ እሺ ከነሱ ከነ ኃጢአት ስል ነው ሌላ መንገድ ላይ ገባ ነው እንጂ እንደዚህ ብላ እናትን ትወዳታለህ? እሱ ክርክር አናንሳው። እሺ እናትን ትወዳታለህ? አዎ ቅዱስ እናትን በጣም ስለምትወደ ድንገት ስተት ስትሰራ ወር የሆነ ነገር ስታደርግ እናት ይቅር ስለምትል በቃ እናቴ ይቅር ስለምትለኝ እንደፈለግኩ ልሁን ትላለህ? ያው አትልም፣ ህሊና ይኖራል እንደዛ የሚገዛ ስለምትወዳት ማለት ነው። ስለምትወዳት እሷን የሚያስደስት እሷን ሰፈር ላይ የሚያስከብር ህይወት ትኖራል አይደለም? ጌታ ኢየሱስም ይቅር ስለሚለኝ ስለኔ አንዴ ልጨርስ። ጌታ ኢየሱስም ስለኔ ስለሞተ ስለኔ ኃጢአት በአብ ዘንድ ስለሚታይ ጌታ ኢየሱስ እኔን ከኃጢአት ለማውጣት በመስቀል ላይ ስለተሰቀለ አንተ ልክ እናትህን ይቅር ትለኛለች ብለህ እንደፈለግክ እንደማትኖር እኔም ኢየሱሴን እንደፈለግኩ አልኖርለትም። እንደፈለገ ነው ምኖርለት። እርሱን በማስደሰት ለእርሱ በሚገባ ህይወት ነው ምኖረው እንጂ እንደፈለግኩ አልኖርም። አሁን ገባ? ገብቶኛል እኮ እያልኩ ሀሳቡ በቃ ከገባ ከብሩኬ ጋር ቀጥሉ። በቃ ብሩኬን ስላቋረጥኩኝ በጣም ይቅርታ። ብሩኬ አለ ሁለቴ ስጠራ እኮ የለህም። አለው ቅዱሴ አለው። ተባረክ። ጌታ ኢየሱስ ይባርክ። ምን መሰለህ ቢኒ እያለክ ያለው በዚህ ምድር ላይ ኃጢአት ሳይሰራ መኖር ይችላል ሰው? የሰው ልጅ ያለ ኃጢአት ያለ በደል መኖር ይችላል? አይችልም። እሺ አሁን እያወራ ያለው እንግዲህ በክርስቶስ ኢየሱስ የዳነን ሰው ነው። ያልዳነ ሰውማ ሲጀምር ህይወቱ ራሱ ኃጢአት በደል ስለሆነ ማለት ነው። ዳን ነው የሚባለው ማን ነው የሚባለው እሱ? እሺ የዳነ ሰው እንኳን ሆኖ ፍጹም ሆኖ በእግዚአብሔር ፊት ጻድቅ ሆኖ መኖር ይችላል?
በክርስቶስ ኢየሱስ የዳነ እንኳን ቢሆን ዳግም የተፈጠረው ሰው እንደው ያለ ኃጢአት ያለ በደል በጣም በንጽህና በእግዚአብሔር ፊት ቅዱስ ሆኖ መኖር ይችላል? አይችልም። ያ ማለት ማንም ወደ ገነት አይገባም ማለት ነው። እንደዛ ከሆነ አይደል? ንስሐውን ካልተቀበለ ስጋውን የጠጣ ዘላለም ጌታ ሙቷል፣ ግን ማንም ሰው ወደ ገነት አይገባም ማለት ነው። እንደዛ ከሆነ በስራ ነው እንትን የሚል መስራት አለብህ። አንተ ከሞተልህ በኋላ የሚጠበቅብህ ነገር አለ፣ ምግባር። ያው ምግባር ያስፈልጋል አያስፈልግም ሳይሆን አሁን አንተ ምን ያልከኝ መሰለህ፣ ሰው ያለ በደል መኖር አይችልም አልከኝ አይደል? ሰውንና ደካማ ነህ፣ ልትሳሳት ትችላለህ። ያ ማለት ሰው ተደከመ ተሳሳተ ማለት ደግሞ ገነት ባዶ ናት ማለት እኮ ነው። ግን ንስሐ የገቡ ልጆች ደግሞ ገነት የሚገባው ሰውስ ጻድቃን ስንቱ እኮ ንስሐ ገብተው ተጸጽቶ ጸጸት ነው ንስሐ፣ ሌላ ነገር እኮ አይደለም። ንስሐ መግባት ማለት በድያለሁና ይቅር በለኝ ተጸጽቻለሁ። ስለዚህ ሰረተቆጣ ቢኒ ንስሐ ማለት እኮ የህይወት ለውጥ ማድረግ ማለት ነው። ለምሳሌ ጠዋት ንስሐ ገብተህ ማታ እየሰከርክ ጠዋት ንስሐ እየገባ ማታ እየዘሞትክ ትኖራለህ ማለት አይደለም። ንስሐ ማለት እሱ አይደለም። ንስሐ ማለት የህይወት ለውጥ ማድረግ ማለት ነው። ሰው የህይወት ለውጥ እንኳን አድርጎ እኮ ይደክማል። የህይወት ለውጥ እንኳን አድርጎ ከጌታ ጋር እየሄደም እኮ ይደክማል። ሰው በራሱ ብርታትና በራሱ ጉልበት ከሆነ የዘላለም ህይወትን ሊያገኝ አይችልም። ገነትን ባዶ ናት። የዘላለም ህይወት ለዛ እኮ ነው አንድ ፈሪሳዊ መጥቶ ጌታ ኢየሱስ ክርስቶስን እንግዲህ በህጉ ሰዓት ነው እንግዲህ የጠየቀው፣ እድን ዘንድ የዘላለምን ህይወት አገኝ ዘንድ ምን ላድርግ ሲለው ጌታን በዛ ሰዓት እንግዲህ ጌታ ከህግ በታች አልነበረ የነበረው፣ ህጉን ፈጽም አለው አይደል? ልክ ነኝ አይደል? ከህግ በታች ነበር አይደል? ልክ ነኝ? እርግጠኛ ሆነን የመለስክልኝ? ኢየሱስ ክርስቶስ በምድር ላይ ሲመላለስ የበላይ የነበረው ህግ ነው አይደል? ጌታ ከህግ በታች ነበር አይደል? ያው ሰውኛ አካሉን ይዞ እስከመጣ ድረስ ሰውኛ አካሉን ይዞ ስለመጣ ሳይሆን የሚፈጸም ህግ ስለነበረ የዘመኑ ፍጻሜ በደረሰ ጊዜ ከህግ በታች ከሴትም የተወለደው ልጁ ላከ አይደል የሚለው እግዚአብሔር። ከህግ በታች ስለነበር ጌታችን ኢየሱስ ክርስቶስ ምን አለ መሰለ፣ የዘላለም ህይወት ማግኘት የሚፈልግ አንድ ፈሪሳዊ መጥቶ ሲጠይቀው ይኸው ህጉን ፈጽም አለው ጌታ። ለምን? ህጉ ስለሆነ የበላይ የነበረው ህጉን ፈጽም ሲለው እነዚህንማ ከልጅነቴ ስፈጽም የኖርኩ ሰው ነኝ አለ ሰውየው አይደል? ከዛ ደግሞ ያለን ሽጥና ተከተለኝ አለው። ከዛ እሱም ማድረግ አልቻለም፣ ወደ ኋላ ተመለሰ። ከዛ ምን እንዳሉት ታውቃለህ? ሐዋርያቶቹ ምን ብሎ እንደጠየቁት፣ እንግዲያስ ማን ሊድን ይችላል ብሎ ጠየቁት። ቆንጆ ጥያቄ ነው የጠየቁት፣ ኢየሱስን ማለት ነው። ለሰው የማይቻል ለእግዚአብሔር ይቻላል። ሳየ የዘላለም ህይወት በሰው የሚሰራ አይደለም፣ በሰዎች የሚሰራ ሳይሆን በጌታ የተሰራውን በመቀበል የሚገኝ የዘላለም ህይወት። አሁን ጌታን ሄደህ እድን ዘንድ ምን ላድርግ ብለህ ብትጠይቀው ህጉን እያሳየ ህጉን ፈጽም አይልህም፣ ሊልህ አይችልም። ህጉን ፈጽም አይልህም። ለምን? ህጉ አሁን የበታች ሆኗል። ያኔ ጌታ በምድር ላይ በሚመላለስበት ሰዓት ህጉ ነበር የበላይ የነበረው። አሁን ጌታችን ህጉን ፈጸመው፣ በመስቀል ላይ ተፈጸመ አለና ህግ ከታች ሆነ። አሁን ከላይ ያለው ምን መሰለህ? ጸጋ ነው። አሁን ጌታ ጋር ሄደህ እድን ዘንድ ምን ላድርግ ብትለው፣ የዘላለም ህይወት እንዲኖረኝ ምን ላድርግ ብትለው፣ ጸጋውን ነው የሚያሳይክ፣ የሚጠቁምክ ወደ ጸጋው ነው። በጸጋው ላይ ተደገፍ ነው የሚልክ። አየህ፣ ጸጋውን ነው የሚጠቁምህ። ህግም አሁን ከኛ በታች ነው ያለው። አየህ፣ ህግ ሞግዚት ነበረ። አንድ ጥቅስ ላንብብል ምናልባት ከጠቀመ። ቅድም በጣም ብዙ ጥቅሶችን ቅዱስ የሰጥቶ ነበረ። ከጠቀመ አንድ ጥቅስ ብቻ ላንብብል፣ ህግ ማለት ምን እንደሆነ እንድትረዳው ማለት ነው። ይኸውልህ ገላትያ መጽሐፍ ምዕራፍ 3 እንደዚህ ይላል። ህግ ማለት ሞግዚት ነው። ህግ ምን አልኩክ ቢኒ? ሞግዚት እየሰማ ነው። ታሪክ እያስተጋባ ስለነበረ ነው አንተ ሲቆራረጥ ምናልባት ከኔ ወገብ የሚት ያረኩት እየሰማ ነው ብሩክ። እሺ እንደዚህ ላይ ይኸውልህ ገላትያ መጽሐፍ ምዕራፍ 3 ከቁጥር 22 ጀምሮ፣ ነገር ግን በኢየሱስ ክርስቶስ ከማመን የሆነውን የተስፋውን ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ከዛስ እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠብቅ ነበር። እምነት በጌታችን በክርስቶስ ኢየሱስ ያለው እምነት ሳይመጣ ከህግ በታች ተዘግተን እንጠብቅ ነበር አለ። የበላይ ምን ነበር? ህግ ነበር። ከዛስ እንደዚህም በእምነት እንጸድቅ ዘንድ
ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ህግ ምን ነበረ? ሞግዚት ወደ ክርስቶስ የሚያመጣ። ወደ ክርስቶስ ከመጣ በኋላ ግን በሞግዚት አትሆንም ማለት ነው። አየህ፣ አሁንም በዘንድሮ በሞግዚት አይደለም፣ ወደ ወላጆች ስለመጣ እግዚአብሔር አባቴ ነው ቃል ወላጅ ነው ማለት ነው እግዚአብሔር። ወደ ወላጁ ደግሞ አንድ ሰው ከመጣ በሞግዚት ውስጥ አይሆንም። ወላጅ የሌለው ነው በሞግዚት የሚያዘው። አሁን ምን እያለን ነው? ህግ ሞግዚታችን ሆኗል፣ እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። ከምን በታች አይደለንም? ከሞግዚት በታች አይደለንም። ሞግዚት የተባለው ምንድነው በዚህ ክፍል ላይ? ያው ህጉን ለማለት ፈልገው ነው። አዎ አትፍራ፣ በቃ ህጉን ነው እያለ ያለው። ጌታችን ኢየሱስ ክርስቶስ ፈጽሞት እኛን ከህግ ባርነት ነፃ አወጣ። ከሞግዚት በታች አይደላችሁም ይላል የእግዚአብሔር ቃል። ከህጉ በላይ ያለነው እኛን የሚገዛን ጸጋው ነው። ከኛ በላይ ያለው ጸጋ ነው። ህግን ማረገጥ ነው። ሰው ከህግ በታች ከሆነ የዘላለም ህይወትን ሊያገኝ አይችልም። ህግ ማጽደቂያ አይደለም። በነገራችን ላይ ህግ እንድንጸድቅበት የተሰጠ አይደለም። ህግ ኃጢአትን የሚገልጽ ነው። ይኸውልህ ለምሳሌ አትስረቅ የሚል ህግ ባይኖር መስረቅ ኃጢአት ይሆን ነበረ? አይሆን። ህጉ ሳልወጣ ቆማል። ህጉ ሲመጣ ግን አንተ ስትሰርቅ አንተ ወንጀለኛ መሆንን ነው የሚጠቁመው አይደለ? ህግ ማለት ኃጢአተኝነትን ገላጭ ነው። ለዛ ነው ሮሜ መጽሐፍ ምዕራፍ 3 ቅዱስ የጠቀሰልህ ክፍል ስለዚህ ነገር የሚናገር። ሮሜ መጽሐፍ ምዕራፍ 3 ላይ እንደዚህ አይደል የሚለው? ይኸውልህ ላንብብልህ ቁጥር 19 ጀምሮ አፍም ሁሉ ይዘጋ ዘንድ ይላል። ይኸውልህ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን። ይህም የህግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በምንድን ነው የሚታወቀው? በህግ ነው። ህግ ከሌለ ኃጢአት መሆኑን ልታውቅ አትችልም። ያ በደለኛ መሆኑን የምታውቀው በህግ ስለሆነ ማለት ነው። ህጉ የመጣው ለምንድን ነው? ይሄው አንተ በደለኛ ነህ ለማለት ነው። ኃጢአት በህግ ስለሚታወቅ ነው እንጂ ሰው ህግን ፈጽሞ የዘላለም ሕይወትን እንዲያገኝ አይደለም። እሱም የሰው አቅም አይደለም። የሰው አቅም ቢሆን እሱ ጌታችን ኢየሱስ ክርስቶስ በራሱ መጥቶ መሰቀል ባላስፈለገው ነበር። ጌታችን ግን ይሄን የራሱን ህግ ምን አደረገው? ፈጸመ። በህግና በነቢያት የተነገሩትን ፈጸመና ለኛ የዘላለም ሕይወት ሰጠን። ቢና ይሄ ነው ሐሳቡ። ጥያቄዎች ግን እንዳሉ ይሰማኛል እና ቀደም እንዳልኩ ፎሎ አድርጌያለሁ ለመመለስ። እኔም ቅዱሴም ሌሎች ወንድሞችም ዝግጁ ናቸው። እሺ የትኛው ጥያቄ ብትጠይቀን ማለት ነው። ችግር የለውም። በቃ ሰዓትም አልሻማ ከስር ሌላ ሰው አስገባው ጊዜ ፈጅ እያሉ ችግር የለውም። በቃ እናወራለን ብላት እንጠይቅ ነገር ነው ካለ በውስጥም ቢሆን አወራካል። እሺ እናመሰግናለን። ቃል ቤት አሰማልን የሚባል ተባረክሽ ዳጊ ያለ ዳጊሻ። እሺ ረሱ። አቤት አቤት ወንድሜ ብሩክ እንኳን ደህና መጣች። እንኳን ቆያችሁኝ። ከየት ቤተ እምነት ነው? ኦርቶዶክስ። መልካም። ገድላት ለድህነት አይሆንም ወይ የሚል ርዕስ ነው ርዕሳችን። አዎ አይቼዋለሁ። ምን ትላለህ? አይሆንም በታምር። እኔ እውነቱን ነው የምናገረው። አይሆንም። የአቡነ እንትን ለእኔ ምንም አይጠቅምኝም። አንድ የተሰቀለልኝ ክርስቶስ ነው። እዚህ ጋር ሁላችሁም ይቅርታና አባቴ ትሆናላችሁ። በእድሜም ትንሽ ልጅ ነኝ እና ካላስቸገርኳችሁ በስነ ስርዓት ዳጊም አለ ዳኒም አለ መጽሐፍ ቅዱስ የሚያስተምረኝ ሰው ፈልጋለሁ። አንድ መመሪያ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ብቻ ነው መማር የምፈልገው እና ፕሊዝ ብታስተምሩኝ ደስ ይለኛል። ብሩኬም ካላስቸገርኳችሁ ማለት። ኧረ ደስ እያለን። ኧረ የምን ማስቸገር ነው? የተጠራ ነው እንደምናገለግል ነው። ኤርሚም ሲያስተምር ብዙ ጊዜ ይከታተሏሉ እና ብዙ ነፍስ እየዳነ እንደሆነ አውቃለሁ። ገድላትና እንዲህ ተብለው ተለጥፈው ያሉ ብዙ ነገሮች አሉ። አሁን እየመጡ ነው። አሁን ከዚህ አባት ቀጥሎ እየመጡ ነው። ማርያም ደሟን አፍስሳልኛለች የሚል ምናምን እወዳታለሁ፣ ግን ለእኔ ክርስቶስ ብቻ ነው የሞተልኝ በሚለው ነው ማለት ነው።
አዎ በጣም በሚገርም ሁኔታ ማርያምን በጣም የሚወዳት ሰው ምን ማድረግ መሰለ ያለብህ ረሱ በጌታ በክርስቶስ ማመን ነው ያለበት። ለምን መሰለ ማርያም የት ነው ያለችው? በገነት አይደል? ማርያም ያለችው በገነት ነው አይደል? ማርያምን በጣም የሚወዳት ሰው ጌታን ነው ማመንና መከተል ያለበት። ለምን መሰለ ሰው ጌታን ተስፋ ካረገ በጌታ ካመነ ማርያምን ያገኛታል በገነት። ልክ ነው። አብሯት ያመልካል ማለት ነው። እሷም ጌታን እኮ ነው እያመለከች ያለችው አሁን በዚህ ሰዓት። በዚህ ሰዓት ሰው ማርያምን በጣም የሚወዳት ሰው ምን እንደው ማድረግ ያለበት ጌታን ነው መከተል ያለበት። ጌታ ማርያምን በገነት ያገኛታል፣ አብሯት ያመልካል ማለት ነው። በጣም እኔም ደስ እያለኝ ነው። እኔም ቃል መጽሐፍ ቅዱስ በጣም መማር በጣም ፈልጋለሁ። ግን በቃ እንግዲህ እንደሚታወቀው ድርብ ነገር አለ በጣም ይሄን ይግለጥ እግዚአብሔር እላለሁ። ፍቃድ የሚያስተምረኝ ሰው ቢኖር እኔ በጣም ደስ ይለኛል። ልቤ ቀን ነው ለመማር። የት ነው የምትኖረው? እኔ አዲስ አበባ። እሺ ቸርች ሂደህ ታውቃለህ? ቸርች ሂደህ ታውቃለህ? ያ ቸርች የፕሮቴስታንት አንድ ቀን ምናምን ይጫሉ። አንድ ቀን ይላል። እሺ የት አካባቢ ይሰፋል? እዚህ ወደ መብራት። እሺ ቁጥርን ጻፍልኝና በውስጥ ከዛ በኋላ እንዳልከውን እንማማራለን። ከዛም ደግሞ ህብረት እንድታረግ እናረጋለን ማለት ነው። እሺ ፎሎ ባክ ለመለስልኝና እሺ አመሰግናለሁ። ተባረክሽ ተባረክሽ። ጻፍልኝ ቁጥር እንዳትረሳ። እሺ አሁን ደውልልሃለሁ። እሺ እሺ ዳጊ ያለክ ዳጊ ድምፅን አልሰማንም። ሰው ሰለቸው ተረት እንዴት ነው የማይሰለቸው? እውነት እንዴት ነው የማይሰለቸው? በነገራችን ላይ ተሸማቀውበታልም ጭምር ማለት ነው። የኢትዮጵያ ኦርቶዶክስ ምዕመናን በሙሉ በገላትና በድርሳናት በጣም ተሸማቀዋል።